ሀቢባ አንቺ ማመሰግናለሁ ስራ ቀረብሽኝና ቁጥሬን ደግሞ ለአንቺ ሰጥቶ እና አንቺ እንድንገናኝ ያደረገችኝ እህታችን አመሰግናታለሁ። እና መሲ ናት። መስዬ ያመሰግንሻል። ቁጥሩን አምጥተሽ እንዲገናኝ ስላደረግሽ ያመሰግንሻል መስዬ። እሱ ምንድነው አንድ የማጭበርበር ስራ ነው የተካሄደብኝ። ይሄንን የማጭበርበር ስራ የኢትዮጵያ ሕዝብ እንዲያውቅ ነው የምፈልገው። የኢትዮጵያ ሕዝብ በተለይ የኢትዮጵያ ሶሻል ሚዲያ ተጠቃሚዎች እንዲያውቁና ይሄ ነገር እንዲጋለጥ ብቻ ነው የሚፈልገው። ምክንያቱም እያስፈራሩኝ ስለሆነ በህግ በኩል ብትሄድም ምን ማድረግ አትችልም። እኛ ከኋላ መተን ለአንተ ጠበቃ ብዙ ብር ሰተነው ጠበቃውን እንቀይረዋለን። ስለዚህ እኛ ባልነክ መጀመሪያ በጀመርነው መሄድ አለብክ እያሉኝ እያስፈራሩኝ ስለሆነ የኢትዮጵያ ሕዝብ ይሄን ነገር እንዲያውቀው፣ ህዝቡ ካወቀ በኋላ ደግሞ ነገሩ ከተነቃበት በኋላ ጠበቃውን ብር አይበላም። ለጠበቃ ብር ሰጪው ሰውየው ራሱ አይሰጥም። ተነቅቶበታል ማለት ነው። እስካልተነቃበት ጠበቃውን ሊቀይሩ ይችላሉ። ብዙ ቮይሶች አሉ የተቀዱ። ሚስቴር ኮርዳ ያደረገችው አመሰግናታለሁ በድሪያ። ከዛ ከአሜሪካ የደወለችብኝ አስፈላጊ ከሆነ ስማቸውን እያነሳው እና ማውራት እንችላለን። የተጻፉት ወረቆች አሉ። ሰው ይሄን ነው ጉዳዩን ሊቀጥልና ልንገራችሁ አስፈላጊ ከሆነ። አው አስረዳቸው በምን ምክንያት እንደሆነ እንዲገባው ህዝቡ እዚህ ጋር ያለው ህዝብ እንዲገባ አስረዳቸው። በመጀመሪያ ደረጃ መጽሐፍትን እንዴት መተው እነሱ ልጻፍልን እንዳሉ ሁሉንም አስረዳቸው። ሀቁ እንዲወጣ ጉዳዩ እኛን እያጣለን ያለ ነው። እኛ 4 ሰው ነን ከኔ ጭምር ማለት ነው። ከኔ ባለታሪኩ ጭምር 4 ሰው ነን። እያጣላን ያለው ነገሩ ምንድነው? የዛሬ 7 ዓመት በሜዲትራኒያን ባህር ላይ የደረሰብኝ ችግር ነበረ። እንደምታወቀው ህገወጥ ስደት ከሊቢያ ወደ አውሮፓ በምንጓዝበት ጊዜ እኛ የምንጓዝበት ጀልባ በመበላሸቷ 11 ቀን ባህር ላይ ቀርተናል። ስለዚህ ስደተኞቹ የባህር ውሃ በመጠጣት ሽንታቸውን በመጠጣት በድርቀት እና በረሃብ ባህር ላይ አለቁ። አንድ በአንድ ሁለት በሁለት እያለቁ እኛ 11 ቀን ነው ባህር ላይ ተቀመጥነው። አልቆ ነበር እና መጨረሻ ቀን ላይ እኛ 3 ሰው ተርፈናል። ከኔ ጭምር 3ቱ አብዱሩማንና የሆነ አሁን ስሙ የማይመጣልኝ ሶማሌ ነበረ ቀርተን ኢሬሳ በልተናል። የሞተ ሰው ኢሬሳ በልተናል። ኢሬሳ በልተን አልহামዱሊላህ ረቢል ዓለሚን የሞቱትም አላህ ረህመት ይስጣቸውና እኔም ፈጣሪ እዚህ አድርሶኛል ማለት ነው። ያ ነገር ነው አሁን ታሪክ ሆኖ እያከራከረን ያለ ገባሽ? እሱ ነገር ታሪክ ሆኖ በዛ በነገር ላይ የውሸት አግሪመንት ጽፎ እኔን አምታቶብኝ እሱም በመጽሐፍ እንጽፋለን። በመጽሐፍ ከጻፍን በኋላ እንደገና በፊልም እንሰራለንና እንሸቅልበታለን ነው። ይሄ ላይ ነው። እኔ ደግሞ አትሰሩም አትበሉም፣ ህጋዊ ውክልና የለንም፣ ስምምነታችንም አልነበረንም እያልኳቸው በህግ ይከላከላቸዋለሁ እያልኩ ነው። እናሱ ደግሞ በህግም ምንም ነገር አታመጣም። ይኸው የተቀዳ ቮይሶች አለ። እሱ ላሰማችሁ እችላለሁ። እኔ ከአሜሪካ ደውላብኝ አስፈላጊ ከሆነ ህግ ባለሙያን አማክና ስሟን ምን ላነሳት እችላለሁ። 3ታቸው ነው ማለት ነው። መሐመድ ለጊዜው የህግ ባለሙያው እስኪገባ ስም ሳታነሳ ስልኩን እንዴት መሰለህ? መጀመሪያ አንዲት ሴት መታ አንተን አማካሪክ ልሁን እንዳለችክ፣ እንደ ማናጀርክ ልሁን እንዳለችክ አይደለ? ማንም ሰው አንተ ኢንተርቪው ማድረግ ሲፈልግ ኢቢኤስ እንኳን ስትቀርብ በእሷ ፍቃድ እንደቀረብክ፣ ከዛ በኋላ መጽሐፍክን የሚጽፍ ሰው እንዳገናኘችክ እንደዚህ አድርገህ ስቴፑን አስረዳቸው በደንብ እንዲገባ። አስገናኛለሁ። ነገሩ እንደዚህ ነው። እንደ ፈረንጆቹ አቆጣጠር በ2024 ነው። የምታስታውሱኝ ሰዎች ካላችሁ ይሄን ያዛልቃል ያልሹ ፈጣኝ መኪና የሚለው ዘፈን ይዤ ሮጬ የሰራሁት እና ያ ቪዲዮ ቫይራል ወጣ። በዛ ጊዜም በኢትዮጵያ ሕዝብ ፊት ማለት የኔ ታሪክ መታወቅ ጀመረ ማለት ነው። እና እሷም በውስጥ መጣችኝና መጣ እኔ የአንተ አማካሪ ሆናለሁ አለችኝ።
እኔ ከዛ በፊት አላውቃትም። እኔ የኢትዮጵያ ሬዲዮ ጋዜጠኛ ነበርኩ። አሁን የምኖረው አሜሪካ ነው። እና እኔ የአንተ አማካሪ ልሆንና የአንተ ታሪክ በጣም ትልቅና አነጋጋሪ ታሪክ ስለሆነ ይሄ የአንተን ታሪክ ተጠቃሚ አረጋለሁ። ካሁን በኋላ ብዙ ሚዲያዎች ለኢንተርቪው ሊፈልጉ ይችላሉ። ልክ ካሁን በፊት ዓለም አቀፍ ሚዲያ ላይ ኢንተርቪው እንዳረግ እኔን አማክርና ሚዲያ ላይ ኢንተርቪው አረግ። እንደዚሁም የአንተ መጽሐፍ እንጽፋለን ብሎ የሚመጡ ሰዎችም ወደ እኔ ላካቸውና እኔ ነኝ ቆንጆ ጻፊና ቆንጆ ጻፊ ያልሆኑትን የሚያውቃቸው እና እንትን የሚያደርጋቸው አለችኝ። ከዛም በኋላ እኔም እሺ አልኳት። በወቅቱ እኔም በሜዲትራኒያ ባህር ላይ ከደረሰብኝ ችግር አንጻር መድኃኒት ስጠቀም ነበረ። ጭንቅላቴ ትክክል አልነበረ። ወረቀት ራሱ አለችኝ አሁን ከኔ ጋር። እኔ ያ ባህር ላይ ከደረሰብኝ ችግር አንጻር ከዛ ጀምሮ የአእምሮ ትክክል አልነበረም እና መድኃኒት ስጠቀም ነበረ። በወቅቱ በጣም አሞኝ እንዳውም ሞር መድኃኒት ስጠቀም ስለነበረ እሷ እንዲህ ስትለኝ እኔ እሺ ነው እንጂ ኖ አላቅም። ልክ እንዴት ነው ገበያ ወጥተህ ጥጃ ገዝተህ ገመድ አስረህበት እንደምትሄደው ወደ ምስሙኝ ነው የሚሄደው የነበረ። ስለዚህ ይሄ ልጅ እንዲህ አለች፣ እሷ ልጅ እንደዚህ አለችኝና አሁን ደራሲ ያኒ ይሄ ሰይፉ ፋንታው የሰይፉ ፋንታውን ጋር የሚሰራ ዳዊት መጣና መሐመድ ኢንተርቪው እንፈልጋለን፣ እኔ ከሌ ይባላለው ሰይፉ ፋንታው እንደዚህ አይነት ሚዲያ ነው ብሎ የሊንኩ ሚዲያው ላከልኝ ነው። ይሄ ሚዲያ ማቋለው ግን አልኩት የኔ አማካሪ አለች አማካሪ እሷ ነች አማክረኝ ስላለች ወደ እሷ ሄዳልኩትና ወደ እሷ ላኩት። ቁጥሩን ሰጣሁት ለሷ። እሷ አብራት ካወሩ በኋላ አስፈቅዶ መጥቶ በቃ አስፈቅደናልና ኢንተርቪው እናረግ አለኝ። እሷም ደውላ በቃ ከሰይፉ ፋንታውን ጋር ኢንተርቪው አድርጉ አለች። ኦኬ አልኩት። እንደ ኢትዮጵያ ሰዓት አቆጣጠር እንግዲህ 10 ሰዓት ከሰይፉ ፋንታውን ጋር በዙም ኢንተርቪው አደረግን ማለት ነው። ያ አብረን ያደረግነው ኢንተርቪው ሳይለቀቅ እሷ ደግሞ ማታ ደወለችብኝና መሐመድ ከሰይፉ ፋንታውን ጋር ኢንተርቪው አድርገታል? አዎ አድርጋለሁ። ማሻአላህ ደስ ይላል። ታዲያ መጽሐፌን ጻፍልኝ፣ መጽሐፌን የምጽፍልኝ ሰው ፈልግልኝ ለምን አላልከውም አለችኝ። ኖ እኔ አላልኩም አልኩት። እኔ ሲጀመር መጽሐፌ እንደምጽፍ የት እንደምጻፍና ሁሉ ዳይና የምትባል የአልጀዚራ ጋዜጠኛ መከረችኝ። እስካሁን ቁጥሩ አለኝ፣ ኢሜይሉ አለኝ። የማልታ ነዋሪ ነች። እንደውም በ2022 ነው አብዱልፈታህ አብዶ የሚባል ኢትዮጵያዊ ነው ትርጁማን የሆነልኝ ማለት ነው። አስቀምጣኝ 1 ሰዓት ተኩል በላይ አብረን ቆይተናል። ያን ጊዜ ወረቀት ስትረጋጋ እኔን አነጋግረኝ ታሪክ አለች። ለሚዲያ አይበቃም፣ ያንተ ታሪክ በጣም ችግር ስላለው ተመካከርንበትና 3 ችግሮች ያመጣል ብለን ስላሰብንበት ያን ስለጠረጠር ለሚዲያ እንዳያልፍ ግማሹን አሳልፈናል። ያ የሚዲያ የማያልፈውን አስቀርተናል። ግን ያንተ ታሪክ ተጠራቅመ ሁሉ መጻፍ አለበት። በመጽሐፍ ሲጻፍ አንደኛ ነገር ለአንተ ታሪክክ ነው። ሁለተኛ ነገር ደግሞ ለዓለም አቀፍ ስደት አስተማሪ ይሆናል። ለህገወጥ ስደት መሰደድ ለሚፈልጉ አስተማሪ ይሆናል ነበር ያለች። ይሄ ጭንቅላቴ ውስጥ ስላለ እኔ የአውሮፓ አሳይለም እስከሚያገኝ ስለምጠብቅ መጽሐፍ ለመጻፍ ፍላጎት አልነበረኝም። ግን እሷ ሰረቀችኝ። የዛ የአእምሮ በሽተኛ ስለሆንኩ ሰረቀችኝ እና ምን አለችኝ? ለምንድን ነው ለሰይፉ ፋንታውን መጽሐፌን የምጽፍልኝ ሰው ፈልግልኝ ለምን አላልከውም አለችኝ። ኖ እኔ አላልኩትም አልኩት። በቃ ተው ችግር የለም እኔ ለዳዊት ደውዬ እነግረዋለሁ አለችኝ እና ለዳዊት ደውላ ነገረችው። የሰይፉ ፋንታውን ረዳት ማለት አብሮ የሚሰራ ከዛ ኢሜይል ሰጠሁት። ሰይፉ ፋንታውን ያ አብረን ያደረግነውን ኢንተርቪው ስለቅ የመሐመድ አደም ኦጋንን መጽሐፍ የመሐመድ አደም ኦጋንን ታሪክ መጽሐፍ የምትፈልጉ ወይ ደግሞ ፊልም መስራት የምትፈልጉ በዚህ ኢሜይል መሐመድ አደም ኦጋን ታገኙታላችሁ ብሎ አስተዋወቀልኝ። በዛውም የኢትዮጵያ ሕዝብ አንተን የሚረዳ ሰው ካለ አካውንት ላክ ብሎ ስለነበር አካውንት ልክለት ነበረ። ወደ 12000 የኢትዮጵያ ብር በዛ በአካውንት ለእናቴ ልከውልኛል ማለት ነው። አመሰግናቸዋለሁ። ሰይፉ ፋንታውንም እዛ ብሩን የሚሰጡኝ ሰዎች ማለት ነው። በእንደዚያ አሁን ያ ሰይፉ ፋንታውን በዛ በእኔ ጂሜል ሲያስተዋውቅልኝ ብዙ ሰዎች መጡ በውስጥ እኔ መጽሐፍ ጻፊ ነኝ፣ እኔ ፊልም ሰሪ ነኝ፣ እኔ ከሌ ይባላለሁ እያሉ ይመጣሉ በኢሜል። እኔ ወደ ጽፏል
አለችኝና እሱ ይሆናል አለችኝ። በቃ እሷ የኔ አማካሪ ነች። እሷ ወደ ወሰደችኝ ወደ ጎተተችኝ ስለሚጎተት እሺ አልኳት። በደዚህ አይነት ገባንበት። ከዛ እንግሊዘኛ መጽሐፍ ጽፍልሃለሁ አለ። እንግሊዘኛ መጽሐፍ ደግሞ ስጽፍ ያንተን ታሪክ ማለት ነው፣ ባህር ላይ የተደረገውን ነገር። ስለዚህ 40% ያንተ ነው፣ 60% የኔ ይሆናል አለ። ከዚህ እኔ መጽሐፍ ጻጻፈ ምንም ስለማላውቅ አንተ የታሪኩ ባለቤት እያለቅ መጽሐፉን የጻፈው ደራሲ 60% ይወስዳል ከመጽሐፍ፣ ለአንተ ደግሞ 40% ተስማማችሁ? አዎ ያዙልኝ ነጥብ። እሺ ነገሩ ውስብስብ ባለምትሉ እኔ በአጭሩ አስረዳችኋለሁ። መጀመሪያ ከታሪኩ ከጉዳዩ ባለቤት ከመሐመድ በደንብ አዳምጡትና ከዛ በኋላ እኔ አጠር አድርጌ ካልገባችሁ አጠር አድርጌ አስረዳችኋለሁ። እሺ ዳጊ እንኳን ደህና መጣክ። ዳግማዊ ጠበቃና የህግ ባለሙያ ዳግማዊ መጥቷል። ዳጊ እንዴት ነህ? ሜቢ ማውራት የማይችልበት ሁኔታ ላይ ሆኖ ይሆናል። ኢትስ ኦኬ። ማውራት ሲችል አብርቶ ያወራል። አንተ ቀጥል። እሺ እሺ፣ አመሰግናለሁ። አሁን እንግዲህ ኢንተርቪው አደረግን ከመጽሐፍ ጻፊ እሷ ከመጣችው ልጅ ጋራ። እኔ በዙም እና በዋትስአፕ በቪዲዮ ዋትስአፕ ነው የምናደርገው። እሱ እኔ ታሪክ ማውራት ጀመርኩ። እሱን ቀርቶ እሱ ጋር አስቀምጦ እንደገና አሁን እሷ ከአሜሪካ ደውላብኝ ውል ተፈራረሙ አለችኝ። እንግዲህ ውል ተፈራረሙ። ኔትወርክ ነቅሎት ነው በድጋሚ ያስገቡት። እሺ መሐመድ አንዴ ብቻ ልመርቅ። እኔ ሁሌ ቡና አፍልቼ ስለምመርቅ ይጠብቃሉ ምርቃቴ ከይቅርታ ጋር። ኦኬ እሺ እኔም ቡና እጠጣለሁ። አመሰግናለሁ። ነገሩ ውስብስብ ሊሆን ይችላል እና ግን ችግር የለውም። አንተ በነፃነት ተናገርና እኔ ቅደም ተከተሉን አስይዤ አስረዳቸዋለሁኝ። በአጭር አስረዳለሁ። ሰላም ለዓለም ሰላም። 7 ዓመት በዚህ ወር ባህር ላይ ነበር ማለት ነው። 7 ዓመት እያሉ ነው ኮመንት ላይም ቅርብ ነው። የዛሬ 7 ዓመት ከሆነ 12 ዓመት መስሎኝ ነበር። በዚህ ወር ነው በዚህ ወር። ስለዚህ ከኢትዮጵያ የተነሳኸው ወደ ሊቢያ ለመሄድ የዛሬ 7 ዓመት ነው። ኖ ከዛ በፊት ነበር። ከኢትዮጵያ ከወጣ ቆይቻለሁ። ወደ 2019 ምንድን ነው ይሄ 1994 ወጣው። እንደገና ደግሞ 2020 እንደ አውሮፓ አቆጣጠር 1994 ወጣው ከኢትዮጵያ በኢትዮጵያ 1994 እንደገና ደግሞ በፈረንጁ 2019 ተመልሼ እንደገና ወጣው። ኦኬ ስለዚህ የዛሬ 24 ዓመት ነው ከኢትዮጵያ የወጣው። በ94 በኢትዮጵያ አቆጣጠር ከሆነ የዛሬ 24 ዓመት። አሁን 2018 ነው ኢትዮጵያ። ስለዚህ የዛሬ 24 ዓመት ነው። የዛሬ 7 ዓመት። ኦኬ እሺ የዛሬ 24 ዓመት ከኢትዮጵያ ወጣህ። ሌላውን ዓመታት ሱዳን ኖረህ ከዛ ወደ በሊቢያ ግን ጉዞ ይጀምራል። ሱዳንና ኤርትራ ኦኬ ሱዳንና ኤርትራ ኖረ። ከዛ የዛሬ 7 ዓመት ነው ወደ ሊቢያ ጉዞ የጀመርከው። አሁን ገባኝ። ዓመተ ምህረቱ ነበር የጠፋብኝ። እሺ ከዛ ባህር ላይ ስንት ቀን ነው የቆየኸው ብቻህን? 7 ቀን ነው? 14 ቀን ነው? 11 ቀን ነው ብቻውን የቆየው። ከዛን ፈጣሪ ትረፍ ብሎ ተርፎ ዛሬ ላይ ቆሞ የሚታዩት ነው። የመሐመድ ማታውቁ ካላችሁ ኢቢኤስ ላይ ቀርቧል፣ ሰይፉ ላይ። እንደገና አንተ ዩቱብ ቻናል አለ? ዩቱብ ቻናል አለኝ። አዎ ግን ስራ ጀመርኩበት። ያ እዛ ዩቱብ ላይ አለኝ። ዘፒንጎ ቲዩብ የኔ ቻናል ሲሜን ያው ቲክቶክ ስር ለቂቃለሁ። እኔን መርዳት የምትፈልጉ ደግሞ ሄዳችሁ ሰብስክራይብ አድርጉ። ቻናሉ ላይ ዩቱብ ቻናል ላይ ታሪክህን አስቀምጠሃል አይደል? አዎ እያስቀመጥኩ ነው። ገብታችሁ ታሪኩን መመልከት ትችላላችሁ። ከራሱ ማዳመጥ ትችላላችሁ ታሪኩ። እሺ እንቀጥለው። ስለዚህ ያው በቃ አሁን ውል ተፈራረሙ አለችኝ። እኔ ፈረንሳይ ነው ያለሁት። እንዴት ነው ውል የምንፈራረሙ አልኩት። በቃ እኔ የአንተ አማካሪ ነኝ፣ ምንም ችግር የለም። ወንድሜን ተካዋለሁ፣ በአንተ በኩል ወንድሜን እንድተካ አደርጋለሁ አለችኝ እና ወንድሟ እዛው አዲስ አበባ ነው ያለ።
ሄዶ ወንድሟ ከመጽሐፍ ጻፊው ጋራ አንድ ላይ መጥቶ እኔን ተወክሎ ማለት ነው እኔ ውክልና ሳልሰጠው ህጋዊ ውክልና ሳልሰጠው ተፈራረመ። ከዛ ያ ስራ ተጀመረ። እንግዲህ ጀመርኩ አለ የጻፍኩ ነኝ ይላል። በመሀከል ላይ አሁንም ራሱ ይሄ ውክልና ራሱ አልሆነም አለና እንደገና የሆነ አንተ ፈርም ብሎ ወደዚህ ላከልኝ። ያ ከወንድሟ ጋር ተፈራረመው። እኔ አንድ እኔ ደግሞ ጓደኛ እዚህ ማልታ ዱርሳ ይባላል። ለዱርሳ ላኩት። እስቲ ይሄ ነገር እስቲ አንብበው ስለው ይሄ በጣም ችግር አለበት ትልቅ አራት ትላልቅ ነገር የጎደለው ነገር ስላለ ውሉን ነው ለጓደኛ ዱርሳ ይላክለት ውሉን። አዎ ውሉን አዎ አንብብልኝ እዚህ ላይ ተጻፈው መጽሐፉ ነው ጻፊና አጻፊ ውል እንዲህ ነው የሚሆነው ብዬ እሱን አስመረመርኩት። ከዛ ዱርሳ ይባላል። ዱርሳ ሌንጂሶ ይባላል። እዚህ ኢትዮጵያዊ ማልታ ነዋሪ ነውና እሱ ትክክል አይደለም አለ። አራት የጎደለው ነገር ስላለ ይሄ ትክክል አይደለም አለ። ነገሩን ለማሳጠር ነው። እንደገና መልሼ ላኩለት ትክክል እንዳልሆነ መልሼ የሚያስተካክለውን ነገር ላኩለት። እንደገና እሱኑ ብቻ አንዱን ብቻ ቀይሮ በእንግሊዘኛ መጀመሪያ በአማርኛ ነበር የጻፈው። በእንግሊዘኛ አርግቶ ቀይሮ 3 የጎደሉትን ነገሮችን አላስተካከለም መለሰልኝ። አሁን ይሄን ምስቴ መጣለች። ድሮ አንድ ነበርኩ፣ አሁን ምስቴ መጣች፣ 2 ሆነናል ማለት ነው። አሁን 2 ሆነን ነው ተመካከረን የምንሰራው ማለት ነው። አሁን ምስቴ አነበበችና ይሄ ትክክል አይደለም አለችው። እንደገና መለስንለት። በቃ ሌላ ልክላቸዋለሁ፣ እንዳውም በፖስታ ነው የሚልከው። በፖስታ ወደ ፈረንሳይ ፓሪስ ልካለሁ፣ እናንተ ደግሞ ወስዳችሁ ፈርማችሁ በፖስታ አድርጋችሁ መልሱልኝ አለና ፈረንሳይ ያለ ላሻፔል ደራ የሚባል አንድ ኢትዮጵያዊ ያለ መደብር ያለው እና የኢትዮጵያ ምግብ ምናምን ነው የሚሸጠው። ለሱ ላኩ አለ። ሄደን ስንጠይቀው ደራ አላከለንም አለ። እንዳውም ምስቴ ገብታ ፈልጋ አጣች። በእንደዛ ነው የተቀረው ማለት ነው። እንግዲህ አሁን ይሄንን እዚሁ አቋርጬ አሁን እንግዲህ ያ ውል እንደዚህ አይነት ውል ነበረ የተካሄደው በወቅቱ። ስለዚህ አሁን እሱ እንግሊዘኛ እየጻፍኩ ነው ይላል። የሆነ ጊዜ በ2024 ውስጥ 2024 ሳያልቅ በቃ ጨርሻለሁ አለ። አሁን ጨርሻለሁ፣ አንድ ወር ተኩል ወይ 2 ወር ነው የሚቀራው ይሄ የእንግሊዘኛ መጽሐፍ ታትሞ ሊወጣ። ስለዚህ ይሄ እንግሊዘኛ መጽሐፍ ታትሞ ከመውጣቱ በፊት አንድ የአማርኛ መጽሐፍ አትመን እናውጣና እንሽጥ። ምክንያቱም አለችኝ፣ ከአሜሪካ ደውላብኝ ደራሲ እንደዚህ አለኝ አለችኝ። ምክንያቱም አለችኝ ኢትዮጵያ ውስጥ ሕግ አይሰራም ይታወቃል። አንዱ ሰው ተነስቶ ካለ አንተ ፍቃድ ውጪ ይሄን የእንግሊዘኛ መጽሐፍ ተርጅሞ ወደ አማርኛ የአማርኛ መጽሐፍ አትሞ መሸጥ ስለምችል ይሄን ማንገድ እንዝጋበት፣ ደራሲ እንዲህ ብሎኛል እና እኔ ደግሞ አምኜበታለሁ፣ ምን ትላለህ አለችኝ። እሺ አንቺ ያመርሽበት እኔ ምን አውቃለሁ ታዲያ። እሺ ስለዚህ 200,000 ብር ትከፍላለህ ለጸሐፊ መጽሐፍ ለመጽሐፍ አማርኛ። ኦኬ አልኩት። 200,000 ብር ከፈልኩ። እንደገና ያ መጽሐፍ እንደገና ደግሞ ለማተም 250,000 ብር ክፈሉ ተባለ። 200,000 ብለሽኝ አልነበረም እንደ እሱ እኮ ለመጻፊያ ነው፣ ለመጻፍ የምትጻፍበት ነው እንጂ ለመታተም ሌላ ነው። እንደገና 250,000 ከፈልኩ። እንግዲህ 2 ቦታ አልከስርም ብዬ መጀመሪያ 200,000 ብር ስላወጣሁ አሁን ይሄ መጽሐፍ ተጽፏል፣ ካልታተመ እዚሁ ነው የሚቀረው። ስለዚህ ታትሞ ለቦታ ይብቃ ብዬ 260 የኢትዮጵያ ብር ከፈልኩ። ወደ 2004 መጨረሻ ላይ አውሮፓን ተቆጣጠር ነው እና አሁንም ትንሽ ሄዶ ምን አለኝ ለታክሲ ምን አለኝ 40,000 ክፈል አለኝ። አላኩልያን ወደ 500,000 ብር ከፍያለሁ። ያ መጽሐፍ የእንግሊዝኛ መጽሐፍ ለመታተም ማለት ነው። አሁን የአማርኛ መጽሐፍ ለመታተም ኦኬ ነገር አለው እና ይሄን ምን ብሎኝ ነበረ። አሁን ሁላችን የአማርኛ መጽሐፍ አልነበረም፣ እንግሊዘኛ ነበረ። በመካከል ላይ ያው አሁን በነገርካችሁ መሰረት ልጨርስ ነው እንግሊዘኛ መጽሐፍና ትንሽ ጊዜ ነው የቀራችልኝ። 1 ወር ተኩል ወይ 2 ወር
ይሄ ከመድረሱ በፊት አማርኛ መጽሐፍ አትሜ ላውጣለኝና 500,000 ብር በላይ አስወጣኝ። ትንሽ ቆየት ብለን ያው ታዲያ ይሄ እንግሊዝኛ መጽሐፍ 1 ወር ተኩል ወይ 2 ወር ነው የሚቀረው ብለኝ ነበረ። አልወጣ ወይ አልኩት። ቆይ በመካከል ላይ ትንሽ አሞኝ ደብረ ሊባኖስ ሄጄ ነው የመጣሁት። ጠበል ቀሚሼ ይለኛል። በመካከል ላይ ደግሞ የሆነ አንድ ጊዜ መጣና የሆነ ሽቀላ አይቼ ነው ሸቅዬ ግል ስራ መጣሁ እንዲህ እያለ ይላል። ይሄ አማርኛ መጽሐፉ ደግሞ አስተዋውቅልኝ አለ። አሳትማለሁ ታውቅልኝ አስተዋውቅ አለኝና እኔ ቪዲዮ ከዚህ ሰርቼ ላኩለት። ከፈረንሳይ ነበር ያን ጊዜ አሙከን አለውትና ላኩለት። ያ ቪዲዮ ሰርቼ ሰይፉ ፋንታውን አስተዋወቀ። ያ መጽሐፍ አሁን እስካሁን አልተሸጠም እያለኝ ነው። እስካሁን ምንም አልተሸጠም፣ ገበያ የለም። አልተሸጠም። ኦኬ እንግሊዝኛ መጽሐፉ ባለፈው ያልከኝ 1 ወር ተኩል ወይ 2 ወር ላይ ይወጣል ስለዚህ ብለኝ ነበረ። አማርኛ መጽሐፍ ከመጽሐፍ በፊት አሁን እኮ 1 ዓመት ተኩል አልፏል ስለው አሁን በቃ እኔን ማጣላት ጀመሩ። እኔን ማስፈራራት። ያንተ መጽሐፍ የተሸጠው 40,000 ብር ነው ብሎ በዚች ወር ውስጥ መጀመሪያ የለም ብሎ የነበረ 40,000 ብር ላከልኝ። እሱ ወሰድኩ። እንደገና ደግሞ እሺ ይሄ እንግሊዝኛ መጽሐፍ ካልጻፍክ ለጻፊው ስጠውና ሰው ይጻፍ ነው ያልኩት። እኔ እዚህ ጋር መሐመድ መጽሐፍክ ታትሟል ማለት ነው? ወጥቷል፣ ለገበያ በቅቷል ማለት ነው? አማርኛው ታትሞ ወጥቷል፣ ግን ስምነታችን አማርኛ አልነበረም፣ እንግሊዝኛ ነበረ። ገባኝ። እሺ የአማርኛው የተሸጠበት ብሎ ነው 40,000 ብር የሰጠክ? አዎ እንደዛ ብሎኝ ነው። ስንት ፍሬ መጽሐፍ ተሸጠ ብሎ? 2,000 ነው ኮፒ የተደረገው። 2,000 ፍሬ አማርኛ መጽሐፎች ተሽጧል ብሎ 40,000 ብር ሰጠክ? ኖ መጀመሪያ ኮፒ የተደረገው የታተመው 2,000 ነው። 2,000 በነጠላ። ከዛ ከ2,000 የተሸጠው 40,000 ብር ብቻ ነው አለ። እሺ የተሸጠውን ሸጠኝ፣ ያልተሸጠውን ደግሞ ስጠኝ ስለው ናና ውሰድ ከፈለክ አለ። እኔ እንዴት ከዚህ ሄጄ ለዛ ሊወስድ ይችላለሁ? የእህቴ የምስቴ እህት አለች እዛ ሀዳማ፣ ለሷ ስጣት ነው ያልኩት። ለሷ ደግሞ ነይና ውሰጂ ወይ ደግሞ የ1 ወር ገደብ ስጭኝ አላት። የ1 ወር አሁን እሷ ራሷ ሌላ መጽሐፍ እስኪያትም ነው ወይስ አለችና በቃ ተወች ነው የራስ ስላለበት አትከታተላችሁ። እሺ ግን ማለት ነው ህዝቡ እንዲገባው ባጭሩ ለማስረዳት ያህል በመጀመሪያ ደረጃ የመሐመድ ታሪክ በጣም ለብዙ ሰዎች አስተማሪ ስለሆነ አንዲት ሴት ትመጣና ወደ መሐመድ አሜሪካ ነገር የምትኖር እኔ ጋዜጠኛ ነበርኩኝ አይደል ያለችክ፣ ጋዜጠኛ ነበርኩኝ ባለሙያ ነኝ እና አማካሪክ ልሁን ማናጀርክ ልሁን በነፃ ብላ ተጠጋችው። እሱም እሺ ብሎ ፈቃደኛ ሆነ። ማንኛውም ሰው አንተን ኢንተርቪው ማድረግ ከፈለገ ታሪኩን በፕላትፎርሙ ላይ ማቅረብ ከፈለገ እኔን ማስፈቀድ አለበት አለችው። እሱም እሺ ብሎ ኢቢኤስ ላይም ሲቀርብ የሰይፉ ረዳት እሷን አናግሮ ነው ያቀረበው። ከዛ በኋላ ሰይፉ ላይ ስትቀርብ መጽሐፍ ማሳተም እንደምትፈልግ ተናግረሃለሁ ያለችው። አይ አልተናገርኩም፣ መናገር ነበረብኝ እንዲህ አላት። ኦኬ በቃ ችግር የለውም እኔ እነግርልሃለሁ አለች። እሷ ነገረችለትና ከሰይፉ ላይ ኢንተርቪው ሲቀርብ ያው መጽሐፍ ማሳተም እንደሚፈልግና የሚችል ሰው ስፖንሰር እንዲሆነው ተነገረለት። እናም እሷ የሆነ ሰው አመጣችና ያው የህግ ባለሙያ ሳናማክር ስማቸውን መጥቀስ ስለማንፈልግ እሱን የሚያስከስሰው ምናምን ነገር ከሆነ ስማቸውን አንጠቅስም። እሷው ምን ትላለች? አንድ የጠቅላይ ሚኒስትር ዶክተር አብይን መጽሐፍ የጻፈ ጎበዝ ደራሲ ያለ እሱን አገናኘሃለው፣ እሱ ይደርስልሃል፣ እሱ ይጽፍልሃል፣ አንተ ትነግረዋለህ ታሪክህን፣ እሱ ይጽፍልሃል ብላው ተስማምተው አገናኘቻቸው። እናም ስታገናኛቸው በምንድን ነው የተስማሙት? ሰውየው ታሪኩን ሊጽፍ ደራሲ መሐመድ ሊዘግብለት ሪከርድ አድርጎ ሊጽፍ፣ ከዛ በኋላ መጽሐፉ ሲወጣ 60% ጥቅም ለሰውየው ለጻፈው ለደራሲው፣ ለታሪኩ ባለቤት ደግሞ ለመሐመድ 40% ተስማምተው። መጀመሪያ ግን የተስማሙት እንግሊዘኛ መጽሐፍ ሊታተምለት ነበረ። ከዛ በኋላ እንግሊዘኛው ከመታተሙ በፊት መጀመሪያ አማርኛ ይታተም የሚል አዲስ ሀሳብ አመጡ እነሱ ጋዜጠኛና ማናጀር። ኦኬ ተመካክረው አመጡ። ይሄንን ሀሳብ አቀረቡለት ለመሐመድ። ሲያቀርቡለት እሺ እናንተ ካላችሁ አለ። መጀመሪያ 200,000 ብር ትከፍላለህ እንግሊዝኛው መጽሐፍ እንዲታተምልክ ነበር የተባለው። እንደዛ ነው አይደል? አዎ ተረዳው። 200,000 ብር የተጠየቀውን 200,000 ብር ከፈለ እና እንግሊዝኛው መጽሐፍ ሳይታተም ምን ተባለ?
ኖ መጀመሪያ አማርኛ ይታተም፣ ለአማርኛ ከታተመ በኋላ ወደ እንግሊዘኛውን እንቀጥላለን አሉትና እሱም እሺ ብሎ ተስማማ። ከዛ አማርኛው መጽሐፍ ለማሳተሚያ ስንት ብር ተጠየቅ? በድጋሚ ከከፈልከው 200 ሺህ ውጪ 250 ሺህ የኢትዮጵያ ብር ሌላ ሁለተኛ ክፍያ 200 መጀመሪያ 200 ሺህ ከፍሏል። 200 ሺህ ለምንድን ነው የከፈልከው? እንግሊዘኛው መጽሐፍ ሊታተምበት ነው። ኖ ለእንግሊዘኛ አይደለም፣ የእንግሊዘኛ ወጪው እሱ ነው። የለም ራሱ ነው፣ ሁሉም ነገር እሱ ነው። እኔ ባለታሪኩ ስለሆንኩ ብቻ ነው 40% የሚካፈለው። ኦኬ አንተ ለታሪክክ ነው 40% የሚከፍልክ። የመጽሐፉን ወጪ ማሳተሚያ ሁሉ ነገር የሚችለው እሱ ነው። ታዲያ 200 ሺህ ቅድመ መጀመሪያ የከፈልኩ ለምኑ ነው? እሱ ደግሞ በመካከል ላይ አቁሞ መጡና ይሄ እንግሊዝኛ መጽሐፍ ታትሞ ሊወጣ ነው አሉ። ሊወጣ ነው እና በቃ አመሰግናለሁ ምስቴ ቡና መጣችልኝ ወይ አመሰግናለሁ። ልስን አሁን በመካከል ላይ ምን አደረጉ? ወደ 2024 መጨረሻ ላይ ነው መሰለኝ። አሁን እንትና አይቼ ላስታውስ እችላለሁ። በመካከል ላይ ምን አሉ? እንግሊዝኛ መጽሐፍ እንግዲህ ሊወጣ ነው። ያ እንግሊዝኛ መጽሐፍ 40% ያንተ 60% የኔ የተስማማ ነው እኮ ሊወጣ ነው። 1 ወር ተኩል ወይ 2 ወር ነው የሚቀራው። በቃ ሊወጣ ነው፣ ታትሞ ሊወጣ ነው። ይሄ እንግሊዝኛ መጽሐፍ ታትሞ ሲወጣ የኢትዮጵያ ውስጥ ህግ የለም ተቋለ። አንድ ሰው ተነስቶ ካለ አንተ ፍቃድ ውጪ ካለ እኔ ፍቃድ ውጪ ይሄን የእንግሊዝኛ መጽሐፍ ወደ አማርኛ ተርጅሞ ሊሸጥ ይችላል፣ ሊሸቅልበት ይችላል። ስለዚህ እኛ ለምንድን ነው ተጠቃሚ አንሆንም? ይህንን እንግሊዝኛ መጽሐፍ ሊወጣ 1 ወር ተኩል ወይ 2 ወር የቀረውን በመሀል ላይ አቁመን አማርኛ መጽሐፍ አትምን አንሸጥም። በእንደዚህ ነው የመጡ። ስለዚህ ይሄ ደግሞ 200 ሺህ ብር ክፈል። አማርኛው መጽሐፍ አዎ ገባኝ። አሁን ኦኬ። መጀመሪያ የአማርኛ መጽሐፍ አይዲያ አልነበራቸውም። በጊዜኛ መጽሐፉ ኦልሬዲ ተጽፎ ሬዲ ነው ለመውጣት። ስለዚህ ከወጣ ኢትዮጵያ ውስጥ በአማርኛ ተርጉመው ሊጠቀሙብክ ምንም ሳይከፍሉክ ታሪክክን ሊጠቀሙብክ ስለሚችሉ ያንን አቮይድ ለማድረግ አማርኛውን ቀድመን እናሳትምና እናውጣ። ለዛ ደግሞ 200 ሺህ ብር ያስፈልጋል፣ እሱን ክፈል አለክ። አዎ ለዛ ነው። አዎ አሁን ገባኝ። አሁን ወደ 3 ወር ምናምን ከሆነ በኋላ እንደገና በቃ አሁን ጽፌ ጨርሻለሁ ሁሉም ነገር። ለከፈር 15 ሺህ ብር ላካለኝ። ለኢትዮጵያ ለብሬት ቤት ለመመዝገቢያ 250 ኢትዮጵያ ብር ላካለኝ። እሱን ጨርሶ አሁን እኮ ተላልነበት። እንዳውም የምስቴ እህት ነች ከሀዳማ እንትን ያሰጋገረችለት አለ እንትን አለ ረሲዱ አለ አለ። እኔ አሁን ጽፌ ጨርሻለሁ አለ ለማሳተም። መጀመሪያ ቀብዲ ነው የከፈልኩት፣ 100 ሺህ ቀብዲ ከፈልኩት። እሱ ሳይጽፍበት እሱ ጽፌ ጨርስ ደግሞ 100 ሺህ ብር ላከልኝ አለ። ላኩለት ጨርሻለሁ አለ። እሺ አሁን ደግሞ የሚቀረው ለማሳተም 250 ሺህ ብር ላካለ። 250 ሺህ የኢትዮጵያ ብር እንዴ! መጀመሪያ 200 ሺህ ውጪ። አዎ ለማሳተም እሱ ለኔ የጻፍኩበት ነው አለ። ለእጄ የጻፍኩበት ነው አለ። 200 ሺህ እንደዛ ነው። አዎ እሺ በቃ አንዴ ከሰርኩ እንግዲህ አሁንም 200 ሺህ ብር ከፍያለሁ መጀመሪያ። አሁን ለማሳተሚያ ካልከፈርኩ ከሰራሁ እንደምን ከሚሆን ብዬ 250 ሺህ የሚስቴ እህት ትራንስፈር አደረገችለት። አሁን ደግሞ ትንሽ ተቆይቶ መጣና ምን አለ? ለታሪፍ ለታክሲ ለቀረጥ ነው መሰለኝ ምን እንዳለ 40 ሺህ ብር ላካለ። እሱ አለ ረሲዱ ራሱ። መጀመሪያ 200 ሺህ ከፈልክ፣ ከዛ 250 ሺህ፣ ከዛ ደግሞ ሌላ 40 ሺህ፣ በአጠቃላይ እኮ ግማሽ ሚሊዮን ሊገባ ነው ወጪክ። አዎ እንደገና ለከፈሩ 15 ፎቶ የሚያነሳ ሰው አለ። እኔን ሰዓሊ መጽሐፉ ላይ እንደዛ እሱ 15 ሺህ ነው የሚወስደው። 15 ሺህ የኢትዮጵያ ብር ሊስልክ ደግሞ። አዎ ለስሎኛ ለመጽሐፍ ከቨር አንተን ለሚስልክ ሰው ደግሞ 15 ሺህ። ያው በቃ ይሄ ነው እና 40 ሺህ ብር ባለፈው ከተጣላን በኋላ እኔ 1 ዓመት ተኩል አልፏል። ሴፉ ፋንታውን ሲያስተዋውቁልኝ አያችሁት። ግን እስካሁን ምንም አልተሸጠም። እንዳውም መጽሐፍ ሻጪዎች ቤት እየዘጉ በያ ነገር እየቀየሩ ናቸው። ገበያ የለም የሚል ነበረ። እንግሊዝኛ መጽሐፍ እሺ እኛ
መጀመሪያ ምን ልንጽፍ የተናገረበት እንግሊዝኛ። ለምን እንግሊዝኛ ሲል እንግሊዝኛ ደግሞ አንድ ጊዜ የተለያየ ሀሳቦችን ያመጣል። አሞኝ ደብረ ሊባኖስ ገዳም ሄጄ ነው የመጣሁት። ገዳም ጠበል ቀሚሼ ነው የመጣሁት እንደዛ ይላል። ቆይቶ መጥቶ አሁን ትንሽ ቆይና 4-3 ወር ቀመጥና የግል ሽቀላ ሄጄ እኮ ነው በማከላ ሽቅዬ የመጣሁት እንዲህ እያለ የመጀመሪያ 1 ወር ተኩል ወይ 2 ወር ይቀራል እንግሊዝኛ መጽሐፍ ሊወጣ የተባለው እስካሁን አልወጣም። አሁን በዚህች ባለፍነው ወር ውስጥ ደውዬበት ይሄ ነገር እንዴት ነው? አንደኛ ነገር እንግሊዝኛ መጽሐፍ አልታተመም፣ የለም እንግሊዝኛ። ስለዚህ የአማርኛ መጽሐፉ ደግሞ ምንም አልተሸጠም እያልከኝ ነው። ብዙ ሰዎች እኔ ላይቭ ሲገባ ያንተን ታሪክ አንብበናል መጽሐፍ እንገዝታል እያሉኝ ነው። አንተ ግን አንድም አልተሸጠም እያልከኝ ነው። ሰው ከየት አምጥቶ ነው የሚያነበው አልኩት። ስለዚህ መጽሐፍ ካልተሸጠ 2000 ኮፒ ነው የተደረገው። 2000 ነው ያ 2000 ኮፒ ስጠኝ፣ በቃ ስጠኝና የእንግሊዝኛ መጽሐፍ ደግሞ ሌላ ሰው እንዲጽፍ ስጣቸው አልኩት። ይጻፍ እኔ ያጽፋቸዋለሁ አልኩት። መጀመሪያም እኔ አማካሪ ነበረኝ ፈረንጅ፣ የአልጀዚራ ጋዜጠኛ ዳይና የምትባል እሷ ባለች እሷ ጻፍ ለሷ እነግራለሁ። እሷም ተረጋጋ ብለኝ ነበር አሳይለም ወረቀት እስከምታገኝ ድረስ። ስለዚህ አሁን እኔ ስለተረጋጋው ለሷ እነግራለሁ። በቃ አንተ ገብታችሁበታል፣ አልጨረሳችኋትም። 2 ዓመት አልፏል። መጀመሪያ እንግሊዝኛ መጽሐፍ ሲጀምር 1 ዓመት ውስጥ አጠናቃለሁ አለ። ይሄው እኮ አግሪመንቱ አለ። እነዚህ ላሳያችሁ ይችላል። በ2024 ነው አይደል የጀመራችሁት? በ2020 በ1 ዓመት አጠናቀቃለሁ ሲልክ በ2024 ነው። አሁን 2026 ነው። በ2 ዓመት ተጠናቀቀ እንግሊዝኛ። እሱ የጻፈው አለ። ምንም እኔ ባልኖርበትም አግሪመንቱ ጉድለት አለው። 3-4 ጉድለት ግን አግለኝ። እኔ እንዲህ ላሳያችሁ ይችላል። እዚህ ላይ ለጥፈ በአማርኛ የተጻፈው አስፈላጊ ከሆነ አግሪመንቱ እኮ ዋጋ የለውም። ምክንያቱም አንተ አይደለክም የፈረመው እኔ አልፈረምኩም። ማናጀርክ ነኝ ያለችው አካል ወንድም ነው የፈረመው አይደል? አንተ ነው የፈረመው። ይሄ ራሱ እኮ አይቻልም በፍጹም። አንተ ውክልና ሰጥተዋል፣ ለወንድሟ ውክልና ሙሉ ውክልና ሰጥተዋል። አንተን ሆኖ እንዲፈርም አልሰጠሁትም። ምንም አልሰጠሁ። ወንድሟንም አላውቅም ነኝ በውክልና ምን እንደሆነ አላውቅም ነኝ። በወቅቱ በጣም ያመኝ ነበር። ገባ እዛ ፈረንሳይ ለራሱ ወረቀት አጥቼ ፈረንሳይ ውስጥ የሚተኛው ደጅ ነው ሸራ ያሰርኩ። ገባሽ? ያ ደብሊው ስለነበረብኝ ከማልታ በ2023 ነው የወጣሁት እና ፈረንሳይ ደግሞ አልተቀበለችኝ። ያው እንደዛው እንዳያችሁኝ ዝም ብዬ ሜዳ ላይ ነበረ ጫካ ለጫካ የሚዞረው። ላሻፔል ይባል ፈረንሳይ ውጭ የተኛው የሆነ ድንኳን አለ የሚሰጠን ምግብ ቀይ መስቀል የበላ ገላሽ እየታጠበ እንደዚህ። አንዳንድ ጊዜም ካለብኝ በሽታ አንጻር የፈረንሳይ ሆስፒታል አለ፣ አንድ ሆስፒታል የሚል እሱ ያው ችግሬን የሚያውቁን ቤት ሰጥተውኛል። ገባሽ? የግል ቤት ማመሰግናታለሁ። አንቲ ዶክተር ነበረች እና በእንደዚህ አይነት ችግር ላይ ነበር። አሁን እንግዲህ ቅርብ ጊዜ እየተጣላን ያለ ነው። ምንድነው አሁን ትልቁ እዚህ ሚዲያ ላይ ያመጣኝ ነገር ምንድነው? እኔ ምን ያስፈራረኛል? በጀመርነው እንጨርሳለን። መጽሐፍ ጽፈን ጀምረናል። ውል ነበረ፣ ስምምነት ነበረ፣ ተፈራርመናል። እኔ ነኝ ጻፊ። መጽሐፉን ጽፌ ለፊልም እንዲያበቃ አድርጌ ነው የምጽፈው። በህግም ብትሄድ ምንም አታሸንፈኝም ይላል እሱ። እሷ ደግሞ ከአሜሪካ ደውላብኝ ምንም ህግ በቂ አታሸንፍም። ይልቁ አንተና ምስት ተስማምታችሁ ከደራሲ ጋር 3ታችሁ ተስማምታችሁ እሱ ባላችሁ ሂዱ። በጠበቃም በኩልም ብትሄዱ እኛ ከኋላ መጠን ለጠበቃ ትልቅ ብር ሰጠነው ጠበቃ እንቀይራለን። እሷ ስትል ሚስተር ሪኮርድ ያረገችው አለ። ላሰማችሁ ይችላል። አሁን ላሰማችሁ ከፈለጋችሁ አሰማ። ኦኬ በድሪያ ጠበቃ ነገር ያለው ገባ። ፈረንጁ ምን አለ? ሪከርድ አታሰሙ አለ። ለምን ሶሻል ሚዲያ ላይ ተገኘ አይደለም ሪከርዱ ብዬ አማክራለሁ። እዚህ ሀገር እንከሳለን ስላሉ እዚህ ጠበቃውን አናግረዋለሁ። ኦልሬዲ ይሄ ሶሻል ሚዲያ ላይ የወጣ ሪከርድ አይደለም። ገባ? እኛ ሪከርድ የያዝነው ማስፈራሪያ ስለሆነ እዛ እናንተ ጋር ብቻ አስቀምጡት። ሰውየው ሲፈልግ ብቻ ነው የምናሰማው ለጠበቃ ማስፈራሪያ ስለሆነ። አሁን ዳጊ ያለ ይኸው ቮይሱ ብቻ ያስረዳል።
ቮይሱን እንዳታሰሙ ታሪኩን ብቻ ነው መናገር። ኦኬ ኦኬ አመሰግናለሁ ስለ አረክልኝ ግፍት ሶ በእንደዚህ እያስፈራሩኝ ነውና እኔ ከኋላቸው ምን ተማምኖ ያናል እንደሚያስፈራሩኝ አላውቅም። እኔ እዚህ ዩኬ ነኝ። ዩኬ ያለው እኔ ጠበቃ አለኝ፣ የራሴ ጠበቃ አለኝ እዚህ ኖቲንጋም የምትባል ከሚስቴ ጋር ሄደን እኛ የምንኖርበት ኖርዝ ሃምፕቶን ነው። ከዚህ ኖቲንጋም ለመሄድ ወደ 50 ፓውንድ ነው የምንከፍለው። በአካል ሄደን ነው ቢሮ ያነጋገር ነው ምስጢሩንም ሁሉንም ነገር ነግርን ነውና አማከር ነው። ስለዚህ ይሄ ነገር እነዚህ ሰዎች ምን ተማምኖ ነው ይሄናል በታሪኬ ዝም ብሎ በሌለው ነገር የሚያስፈራሩኝ ብዬ እኔ ራሴ በጣም እንትን ጨንቆኝ ነበር። አሁን ምስቴ እሱን ነው የምትነግራችሁ ያለው ነገር ሁሉ ወረቀት ፔፐር ሁሉ በአማርኛ ተጻፈ ሁሉ አሳየችው። እሱ ትራንስሌተር አርግቶ ካነበበ በኋላ እሱም ያው እሱ ለሷ ያለውን ነገር አብዛኝ እሷ እንግሊዘኛ ስለምትችል ከኔ እሷ ነች አሁን እሱ ነው ያ እንትን ያደረጋችሁ። ስለዚህ ይሄ ነው ማለት ነው። ይሄ ነው በቃ ያለ ነገር። ስለዚህ ባጭሩ ጉዳዩ ምን መሰላችሁ? የመሐመድን ታሪክ ሊጽፉለት ቆይ ለዳጊ ወይኔ ኔትወርክ ነቀለው ድጋሚ ይግባና ዳጊ አስረዳዋለሁኝ። ታሪኩን የማታውቁ መቼም የመሐመድን ታሪክ ያልሰማ የለም። የዛሬ 3 ዓመት ምናምን ነው ቫይራል ወጥቶ ነበረ። ሁላችንም ታሪኩን ሰምተናል። ሰይፉ ኢቢኤስ ላይም ቀርቦ ታሪኩን ተናግሯል። እናም ታሪኩ በጣም አስተማሪና ማለት በጣም ብዙ ስደተኞችን የሚያስተምር ታሪክ በተአምር በህይወት የተረፈ ሰው ስለሆነ የፈጣሪን ተአምር የሚያሳይ ሰው ስለሆነ ታሪክህ ለብዙ አስተማሪ ነው። እናም ይጻፍልክ ብላ አንዲት ማናጀርክ ልሁን ረዳትክ ልሁን እኔ በነፃ ሳትከፍለኝ ብላ አንድ እህት ቀርባው ደራሲ አምጥታለት የዶክተር አብይን መጽሐፍ የጻፈ ጎበዝ ደራሲ ነው ብላ አምጥታለት በታሪክህን ሙሉ ንገረው ከሀስከፈ ለቀናት ነው ለወራት እየነገረው እየቀዳ አስቀመጠና በመጽሐፍ የተስማሙት መጀመሪያ ታሪኩን በእንግሊዝኛ ሊጽፍለት እናም ሙሉ በራሱ ወጪ ደራሲው በራሱ ወጪ ሊጽፍለት እና 60% ለደራሲው ገቢ የሚመጣው ከመጽሐፍ 40% ደግሞ ለታሪኩ ባለቤት ለመሐመድ ነበር የተስማሙት። ግን ተጽፎ እንግሊዝኛው ሊያልቅ ነው፣ ትንሽ ነው የቀረው፣ አሁን ሊወጣ ነው። ስለዚህ ከመውጣቱ በፊት ግን አዲስ ሀሳብ አለኝ ይልና ደራሲው ይመጣና ምንድነው አዲሱ ሀሳብ መሰላችሁ? በአማርኛ መጽሐፉ መጀመሪያ እንግሊዝኛው ከመውጣቱ በፊት አማርኛ መጽሐፍ መውጣት አለበት። ምክንያቱም በእንግሊዝኛ ዓለም ከተሰራጨ በኋላ ኢትዮጵያ ውስጥ ሕግ ስለሌለ አለው በአማርኛ ታሪክክን መጽሐፍን ይተረጉሙብክና ምንም ሳይከፍሉክ በነፃ ይሸቅሉብካል። ስለዚህ ይሄ እንዳይሆን መጀመሪያ እንግሊዝኛውን መጽሐፍ ከመልቀቃችን በፊት ከመውጣቱ በፊት ሬዲ ነው ሬዲ ብሎታል። ምንም ሳያሳየው ማስረጃ ግን ሬዲ ነው መጽሐፉ ጽፌዋለሁ። መታተምና መውጣት መለቀቅ ብቻ ነው የቀረው። ስለዚህ ከመለቀቁ በፊት አማርኛ እናሳትም ይለዋል። መሐመድ ደግሞ እሺ ይላል። ስለዚህ ለዛ 200,000 ብር አምጣ የሚጻፍበት መጽሐፉ ይለዋል። እሺ ብሎ 200,000 ብሩን ይከፍላል። የምኑን የአማርኛ መጽሐፍ የሚጻፍበት። ከዛ አሁን ደግሞ አማርኛ መጽሐፍ ተጽፎ ሬዲ ነው ሊወጣ ለማተም ደግሞ እሱ የመሰለው በ200,000 በቃ መጽሐፉን ጨረሰ። ኖ ሌላ 250,000 አምጣ ተባለ። ለምን? ለማሳተሚያ አማርኛው መጽሐፍ እንዲታተም 200,000 የከፈልኩት እሱ የእጄ ነበር የመጽሐፊያ ነበር። ኦኬ ከመከሰብ 200,000 ከማጣ ሌላ 250,000 ልክፈል ብሎ 250,000 ከፈለ። ከዛ ሌላ ደግሞ 40,000 ተጠየቀ። የምንድነው የሚሳልበትና እሱ መጽሐፉ ፔጅ ላይ የሚወጣው የሚሳልበትና የአንዳንድ ነገር ተብሎ 40,000 ቶታል ግማሽ ሚሊዮን ብር ከፈለ ማለት ነው። ይሄ ሰውዬ 200,000 250,000 እና 40,000 490,000 ከፈለ። 490,000 ከፍሎ አማርኛ መጽሐፍክ 2,000 ፍሬ ታትሟል ተባለ። 2,000 ፍሬ ታትሞ ከዛ ላይ የተሸጠው የአንዱ መጽሐፍ ዋጋ ስንት ነው? 550 የኢትዮጵያ ብር በዛ ነው የሚሸጠው አለ። ኦኬ 40,000 ብር ማለት ስንት ፍሬ ተሸጠ ብሎ ነው የሰጠክ? 40,000 ብር ቆይ 550 40,000 ሲከፈል 550 72 ፍሬ መጽሐፍ እንደዛ ነው የሚሆነው። እኔ አላሰብኩትም። 2,000 ፍሬ ከ2,000 እትም ከ2,000 ፍሬ 72 ሲባዛ በ550 ብር 72 መጽሐፍ 72 መጽሐፍ ነው የተጻፈው ብሎ 40,000 ብር ሰጠው። ይሄ ሰውዬ
ግማሽ ሚሊዮን ብር አውጥቶ እጁ የገባው 40 ሺህ ብር ነው። ያ ብቻ አይደለም። እሺ አልተሸጠም፣ ኦኬ ችግር የለም። ካልተሸጠ እንትን ስጠኝ 15,000 የረሳሽው 15,000 ሶሪ ያልጻፍኩትን የመሳያው 15,000 እውነታችሁ ነው። ስለዚህ 505,000 ማለት ነው። ኦኬ ስለዚህ የተሸጠው 40 ሺህ ብር ብቻ ነው። ያ ማለት 72 ፍሬ መጽሐፍ ብቻ ከ2,000 እትም 72 ፍሬ ብቻ ነው የተሸጠው ብሎ 40 ሺህ ብር ወረወረለት። እናም ግን እኮ እኔ ላይቬን ስከፍት በጣም ብዙ ሰዎች መጽሐፍን አነበብን፣ ታሪክክ በጣም ይገርማል፣ መጽሐፍን አንብበናል ይሉኛል። በኮመንትም ገዝትም እየገቡ እንዴት ነው ይሄ ብቻ 72 ፍሬ ብቻ ነው የተሸጠው ብትለኝ ከየት አምጥተው ነው ያነበቡት እነዚህ ሰዎች ካልገዙ? እሺ በቃ 72 ብቻ እኮ ነው የተሸጠው። የታተመው 2,000 ነው። 1,000 ምናምኑን መጽሐፍ መልስልኝ 1928 ፍሬ መጽሐፍ ይቀራል፣ መጽሐፌን ስጠኝ ሲለው መተኩ ሰዳል። እንዴት ነው እኔ መጥቼ የምወስደው? ላክልኝ አለው። ስለዚህ መጽሐፉ በገበያው ሞልቷል። ስለዚህ ለዚህ አሁን ከዛም አልፎ በህግ ከሳለው ብትል እያሉ እያስፈራሩት ነው። ቮይስም አላቸው እዚህ ጋር ሚዲያ ላይ ማቅረብ አይቻልም፣ እነሱም በህግ ስለሚያስጠይቃቸው የዛቱባቸው እሱንና ባለቤቱን ስልክ ሲያወሯቸው በጠበቃ ብትሄዱ ለጠበቃው የበለጠ እንከፍላለን፣ የትም ብትሄዱ ምንም አታመጡ ነው እየተባሉ ያሉት። ቃል የተገባለት እንግሊዝኛው መጽሐፍ አልተጻፈም። አማርኛ መጽሐፍ ደግሞ ኦልሞስት 500,000 ግማሽ ሚሊዮን ከፍሎ ግን የተሰጠው 40 ሺህ ብር ብቻ ነው። ግማሽ ሚሊዮን ብር ከፍሎ ታሪኩን በራሱ ታሪክ የታሪኩ ባለቤት ሆኖ ማለት ነው። እናም ሌሎቹ መጽሐፎቹን ስጡኝ ሲል ይኸው ይሄ ዛቻና ማስፈራሪያ ነው እየደረሰበት ያለው። ፍትህ ፈልጎ የኢትዮጵያ ሕዝብ ይስማልኝ ብሎ ነው የመጣው። መጀመሪያ ያለሱ ፍቃድ ለምን ታተመ? ቴንኪዩ። መጀመሪያ ያለ ምንም አይነት ህጋዊ ውል የለም። እሱ እንደነገረን አሁን እንደሰማችሁት ውሉ እነሱ ናቸው ውል ብለው ጽፈው ልከው እንዲያነብ ያደረጉት እንጂ እሱ ግን አልፈረመም። የፈረመው ዋናው የማናጀሩ ወንድም ራይት። ስለ ውሉ አስረዳቸው ፕሊዝ። ከዛ ዳጊ ይናገራል። አመሰግናለሁ። አሁን ምስቴ እዚህ ጋር አሳውቃቸው ያለች ነገር ነበረ። ምንድነው እሱ ያኔ ውሉ የፈረመው እኔ የአንተ አማካሪ ነኝ ያለችኝ ወንድሟ ነው። እሱ ነው እኔን ተወክሎ የፈረመ። እኔም በቦታ ተወክሎ እሱ ፈረመ። ውክልና ሰጥተኸው ነው? አልሰጠሁትም። እኔ እንዴት እንደሚሆን ራሱ አላውቅም እኮ ነኝ። በቃ እኔ ሰው አምናለሁ፣ ሰው አለኝ ነገር ሁሉ ይላለሁ። በቃ እኔ ሰው ሌላ ሸር ያስባል ወይ ደግሞ ሰው ሊጠቀምብኝ አላውቅም። ይሄ ነው ገባሽ? እና ውሉ ደግሞ አሁን ምስቴ አብራራላችሁ ያለችኝ ነገር አለ። ውሉን እዚህ ላይ ላሳያችሁ ይችል ነበረ፣ ግን ህገወጥ ስለሆነ ከለክቻለሁ። እና ውሉ ምን ይላል መሰለ? አንደኛው ነገር አሁን ሰውየው ውሉ ልኮልኛል። እኔ ውሉ አንድ ማልታ ነዋሪ፣ ማልታ አውሮፓ ታውቁታላችሁ። እዛ ለማልታ ነዋሪ ዱርሳ የሚባል አለ። ለሱ ላኩለትና እሱ አነበበው። ሳነበው ይሄ 4 ነገር የጎደለው አለ ያለ። አንደኛ ነገር ይሄ መጽሐፍ ታትሞ እድል አግኝቶ ለፊልም ከበቃ ከዛም ድርሻ አለኝ ይላል። ስለዚህ ይሄ መነሳት አለበት። ስለ ፊልሙ ምን ያገባው እሱ መጽሐፍ ብቻ ነው። ውሉ የጎደለው 4 ነገር፣ አንደኛ ፊልም፣ ይሄ መጽሐፍ ታትሞ ለፊልም ከበቃ ከፊልሙ ላይም ድርሻ አለኝ ይላል ደራሲው። አዎ ይሄው አለ ያው። እሺ ሁለተኛ ነገር ደግሞ ይሄ መጽሐፉ በአማርኛ ውሉ በአማርኛ መጽሐፍ የለበትም፣ በእንግሊዘኛ ነው። ቢኮዝ የምጻፈው መጽሐፍ እንግሊዘኛ ስለሆነ ይሄ ደግሞ በአማርኛ ውሉ ስለተጻፈ ይሄም አይሆንም፣ ይቀየር አለ። ሶስተኛ ነገር ደግሞ ምንድነው ይሄ ተጀምሮ የሚያልቅበትን ጊዜ ገደብ የለውም። ጊዜ ገደብ መደረግ አለበት። ከዚህ ጀምሮ እስከዚህ ድረስ ጽፍ። አሁን እሱ እዚህ ላይ ያሳየው እስከ 1 ዓመት ውስጥ የመጽሐፉን ስራ አስጠናቅቃለሁ ብሏል። ግን ካላጠናቀቀስ ቅጣቱ የራሱን ግዴታ አልጻፈም። እዚህ ጋር ምን አለ መቀጣት እንዳለበት መጽሐፍ አለበት። እዚህ ጋር አጠናቀለው ብለ ካላጠናቀቀስ ይሄም ችግር አለበት አለ። የመጨረሻ በቃ ይሄ ነው መሰለኝ። ይሄ ነው
ይሄ ነው ጉለት። ይሄ እኮ 3 ነጥብ ነው። 4 ጉለት አለው ውሉ ብለሃል። አንደኛ መጽሐፉ ለፊልም ከበቃ እሱ ድርሻ እንደሚኖረው የገለጸበት፣ ሁለተኛ ውሉ በእንግሊዝኛ መጽሐፍ ሲገባው በአማርኛ ነው የተጻፈው፣ ሶስተኛ የጊዜ ገደብ አልተገለጸም ውሉ ላይ። ውሉ መጽሐፉን ከዚህ ጊዜ እስከዚህ ጊዜ ጽፌ አቀርባለሁ ብሎ አልገለጸም። ስለዚህ 3 ችግሮች ነው ያሉበት ውሉ። አራቱ እኔ ህጋዊ ውክልና አልሰጠሁትም። አራተኛው አንተ እኔ ህጋዊ ውክልና አልሰጠሁትም። ይሄ በዓለም አቀፍ የለም። ሰው በኢትዮጵያ ህግ እዛ ያለችው አንተ ከኢትዮጵያ ውጭ የምትኖር ከሆነ እዛ ከተማ ያለው የኢትዮጵያ አምባሲ በመሄድ ነው በህጋዊ ውል መሰጣት አለ። ሙሉ ውክልና አለ፣ ግማሽ ውክልና አለ። ይሄ አላደረክም። አንተ ያልወከልከው ልጅ ነው ከዛ የፈረመው። ሲማ ይሄ ነው ያለኝ እኮ። ግን ውሉ ጸድቋል ወይ ነው ውልና እንትን ገብቷል። ምንም ነገር አልጸደቀም በላት። ምንም ነገር እኔ ሀቢባ ላስማማቸው አናግሬ ነበር፣ ሁለቱንም ማለት ነው። እሺ ሳስማማ አውርተናል። ከደራሲው ጋር አውርቼ መጀመሪያ ትንሽ ፈረንሳይ ላይ ትንሽ ችግር ስለነበረብኝ ያንን ችግር ስላለብኝ ልብ አላልኩም፣ ግን ችግር እንዳለው ነገርኩት። ይሄን ላይ እንዳትፈርም ብያለሁ መሐመድም ማለት ነው። ከዛ ሙሉ ሲልክልኝ እንዳለ እኔ ማነው ባለታሪኩ ደራሲው ነው ወይስ መሐመድ ነው የሚጽፈው ነው ያልኩት። ለምን ደራሲ የጻፈው እንዳለ እሱን የሚመለከት የለበትም እንዳትፈርም አልኩት። ከዛ በኋላ የእሱ ህግ ሳይሆን የራሱ እንዲፈርም ነበር የላኩለት። እንደ ውሉን እዛ ወኪል ነበር የሚፈርመው እንዳትፈርም ብዬው፣ በአጋጣሚ ደግሞ ጠፋ። ውክልናም የለም ፊርማም የለም። ማን የጠፋው? ወረቀቱ ጠፋ። ኦኬ። ስለዚህ ታዲያ እዛ ያለው የእሷ ማናጀር ነኝ ባይ ወንድም እንዴት ፈረመ ውሉ ላይ? እኔ እንጃ አላውቅም። ተስማምቶ ነው። ይሄ እንደዚህ ነው። እኔ እሱ ነው ግራ ይገባኝ። በድሪያ ምን መሰለሽ፣ አሁን በድሪያ የምትለው ከዛም በኋላ እሱ ልኳል። ይኸው ጠፋ የምትለው ቅድም ጠቅሼ ነበረ። ይሄ ውል ችግር እንዳለበት እኔ ነገርኩት። ከዛ ደግሞ እሱኑ በእንግሊዘኛ ቀይሮ ላከ። የቀየረው አንድ ብቻ ነው በእንግሊዘኛ፣ እሱን ቀይሮ ላከ። እንደገና ምስቴ እሱን ነው ያነበበችው። ድሮ ምስቴ አልነበረችም፣ እንግዲህ አሁን ምስቴ መጣች ማለት ነው። እሱ ስልክ ምስቴ ፕሪንት አድርገችና አወጣነን አላበረበም ነው ይሄ ምንም አይሆንም። ምስቴ አይሆንም አልነው። እንደገና መለስንለት። ይሄ ትክክል አይደለም አልነው። ትክክል አይደለም አሁንም ስንለው አሁን ምንም የቀየርከው ነገር የለም። የቀየርከው አንዲት በእንግሊዘኛ ብቻ መሆን ነው እንጂ 3ቱ ነገሮች ለምሳሌ ይሄ መጽሐፍ እድል አግኝቶ ወደ ፊልም የሚቀየር ከሆነ ከዛም ድርሻ አለኝ የሚለውም አሁንም አለ። እንደገና ይሄ መጽሐፍ በ1 ዓመት ውስጥ ጽፌ እጨርሳለሁ፣ ካልጨረስኩ የሚል የአንተን ግዴታ እዚህ ላይ የምትቀጣው ነገር አላሳየህም። የጊዜ ገደብ የምትጨርሰውና ከ140% ለሱ 60% የአንተ የምትበሉበትን ጊዜ ደግሞ አልተወሰነም እና ይሄ ነገር አልሆነም። እንደዛ ናለው። እሺ ማለት ጥቅማችሁ ኦልሬዲ አንተ 40% እሱ 60% ለስንት ዓመታት እንደሆነ ነው አልተገለጸም ያልከው? ወይስ እስከ ስንተኛ እትም እንደሆነ እድሜ ልክ ነው? ይሄ እድሜ ልኩ ነው መሰለኝ። በቃ እሱ መጽሐፍ እሷን በእንግሊዝኛ ይጽፋል። ከጻፈ በኋላ ይሸጣል፣ አስተዋውቆ ይሸጣል። ከዛ ስለ የሚገኘውን ገንዘብ ምርቱ ነው የምንከፋፈለው። እሺ ለምሳሌ አንደኛ እትም አለቀ፣ ሁለተኛ እትም ቢታተምስ? መጽሐፉ እሱ አልገባንበትም። ኦኬ ሲታተም ነው የምትነጋገረው? አዎ ሲታተም ነው። አዎ አሁን እሱ እንደገና ምስቴ አልሆነም አለችው፣ ቀይር አለችው። እንደገና ቀይሮ አሁን ምስቴ ምስታወራው ቀይሮ በፖስታ ላከ። መጀመሪያ ፒዲኤፍ አድርግቶ ነው ላከው። እንደውም አለ አሁን መጀመሪያ ቆጫኝ ነገር ነበረ፣ በፒዲኤፍ መላከት ይችላል ነበረም እና ኦሪጂናል እናንተ ፈርማችሁ በፖስታ እንድትልኩልኝ በፖስታ ልክላችኋለሁ። ማን አለ ከፈረንሳይ የምታውቁት ሰው በማልክ ልልክላችሁ አለ። ደራ የሚባል አለ። ደራ ላሻፔል የኢትዮጵያ እንጀራ ምናምን ይሸጣል። ገባ ለሱ ላክልን አለው። እሱ ለሱ ልከላችኋለሁ አለ። ሄደ ምስቴ ሲታየው ፈልጋ አጣች፣ ጠፋ። ያንኑ ላከ መልሶ። አዎ
ግን ተርጉሞት አይደል? መጀመሪያ ሲልከው በአማርኛ ነበር የላከው፣ በኋላ በእንግሊዝኛ ላከው። መጀመሪያ ስምምነቱን ነው ውሉን መጀመሪያ አካባቢ ከአሜሪካ ካለችው ከወንድሟ ጋር የተፈራረሙት በአማርኛ እሱን የላከብኝ መጀመሪያ ላከልኝ። በዛን ጊዜ ምስቴ አልነበረችም። አንድ ጓደኛ የነበረ ማልታ ድሮ አብረን 4 ዓመት በላይ አብረን ቆየ ነው። ለሱ ላኩት። ዱርሳ ይባላል። እሱ አንብቦ 4 ነገር ጎደለዋል አለ። እሱም ሲነግርህ አንተ ነገርከው። ይሄ ውል ትክክል አይደለም ስትለው ታው በቃ አለክና በእንግሊዝኛ ላከ። በእንግሊዝኛ ሲሆን ሚስጥር ነበረች። አዎ ትክክል እንደዚህ አለ። ሲታተ እኔ እንዳውም አላነበብኩም። አንድ ባለሙያ አጽፈኔ ነው ያመጣሁት። እኔ አይደለም የጻፍኩ ሳላነብ ነው ላኩላችሁ ይቅርታ አለና ሌላ ልክላችኋለሁ ብሎ እንደገና ፒዲኤፍ አርግቶ በእንግሊዝኛ ልኮ አመጣ። እዚህ ጋር የቀየረው በእንግሊዝኛ ብቻ ነው። ቋንቋ ብቻ ቀየረ እንጂ ምንም የተለወጠ ነገር የለም ሙሉ ላይ የለም። አሁን ይሄኔ ምስቴ መጣቻ አግብቻለሁ እኔ አሁን ባለትዳር ሆንኩ ማለት ነው። ምስቴም አሁን አነበበች። እስቲ የተላከው ነገር ብላ አንብባ ታዲያ እዚህ ጋር ምን ተቀየረ ነገር አልተቀየረም። እንደገና ላክንለት ነገር ነው የቀየርከው ቃላቱን ብቻ ነው እንግሊዝኛ ብቻ ነው እንጂ ይሄ መጽሐፍ ታትሞ ወጥቶ እድል አግኝቶ ወደ ፊልም ከተቀየረ ከዛ ድርሻ አለኝ የሚለው አሁንም አለ። ሁለተኛ ነገር በአንድ ዓመት ውስጥ ጨርሳለሁ ብሏል ጽፏል አግሪመንቱ ላይ። ግን ካልጨረስኩ ቅጣት አለ። የሆነ የአንተ ግዴታ አላስቀመጥክም። አላኩል ያህል ይሄ መጽሐፍ ታትሞ ተሽጦ ከ140% ለአንተ 60% የኔ ነው የመጨረሻው። እሱም የለም። እንደገና ደግሞ ውክልና ህጋዊ ውክልና አንተ አልሰጠሁም። ይሄ ሰውዬ እዛ ህጋዊ ውክልና አልሰጠሁም። ሰው ነው አንተን ቦታ ተክሎ የፈረመው። ይሄም ችግር አለበት። ይሄም እንደነበረ ነው። በቃ እንደዛ አይነት ነገር ነው። ገባሽ? ስለዚህ በቃ ሌላ እንዳውም አግሪመንት እንትን ጽፍላችሁ እልካለሁ ፖስታ አለና ፖስታ ላኩት አለ። እሱ ያላከበበትም ደራ ፈረንሳይ ሄደን ስንጠይቀው አላከም አለ። ፈልገህ ረታ እንደዛው እንደተጠለጠላ ዛሬ ደረሰ። እንግሊዘኛው ውል ነው ጠፋው። የጠፋው እንግሊዘኛው ውል ነው። የእንግሊዘኛው ነው። የእንግሊዘኛው ሳልፈርምበት ነው የጠፋው። አዎ ሳልፈርምበት ጠፋ። ምን ማለት እሱ ታዲያ መጥፋቱን ስትነግረው ደራሲው እኛም ከዛ ያው ነገር ነው ሌላ ልካለው አለ። አላከም። ከዛ ሳይልክ ነው ይሄ ችግር በመሃላቸው የተፈጠረው። አዎ ሳይልክ 2 ዓመት ተጎትቶ ደረሰ። እሺ ለመጀመሪያ ጊዜ የተነጋገራችሁት በ2024 ነበር የተስማማችሁት። መጽሐፉን ሊጽፍልክና በአንድ ዓመት ውስጥ ሊጨርስ የተስማማችሁት አይደል? 2024 ማይ 5ኛ ወር ሜይ 5ኛ ወር ያ እስከ 2025 ሜይ ሊጨርስ ማለት ነው። ዊዝን 1 ይር አይደለ? ግን እንግሊዘኛው መጽሐፍ እስካሁን ድረስ አሁን ያለነው 2026 ኦገስት ነው። እስካሁን ድረስ እንግሊዘኛው መጽሐፍ አልተጻፈም። ስለዚህ ደራሲው በቃሉ መሰረት እንግሊዝኛ መጽሐፍ አልጻፈም። አለመጽሐፍ ብቻ ቢሆን ችግሩ ኢትስ ኦኬ። ግን 400 ምን 400 200,000 250,000 40,000 15,000 505,000 ወይንም በቃ 5,000 እንተውና 500,000 የኢትዮጵያ ግማሽ ሚሊዮን ብር ይሄ ሰው ከፍሎ መሐመድ በአማርኛ መጽሐፍ ታትሞ መጽሐፉ ቃል የተገባለት በእንግሊዝኛ ነው። በእንግሊዝኛ አታተመም፣ በአማርኛ ታተመ። የአማርኛው ደግሞ 2,000 እትም ታተሞ ከ2,000 እትም ይሄ ሰው ግማሽ ሚሊዮን አውጥቶ የተሰጠው ግን 40,000 ብር ብቻ ነው። እሺ ችግር የለም መጽሐፍ ይመልስልኝ። የቀረውን መጽሐፍ ከ2,000 እትም እንግዲህ 72 ፍሬ ሲሸጥ 72 ፍሬ 40,000 ብር ሲሸጥ የቀረው መጽሐፍ ስንት ይሆናል? 1928 መጽሐፍ። ስለዚህ የቀረውን 1928 መጽሐፌን ስጠኝ ሲል መተኩሰድ ተብሏል። አሁን መጨረሻ ላይ የዘጋችሁት በምንድን ነው? በማስፈራራት አንተ ከሳለሁ ብለሃቸው ነው? እኔ ከሳለሁ አላልኩም። እኔ ትክክል እየሰራችሁ አይደለም። ዋሽሰው እናንተ ዋሻችሁብኝ። መጀመሪያም አማርኛ መጽሐፍ አለፍላጎቴ ነው እንዲገባበት ያደረጋችሁ። ስለዚህ እሱም አከሰራችሁ። ውላችን የነበረው እንግሊዝኛ እስካሁን አላጠናቀቃችሁም። ስለዚህ እኔ አንዴ ከስር አለው ሁለተኛም አልከስርም እና ውልም የለንም። ውላችንም
ሳይጸድቅ ሳንስማማበት ነው እስካሁን ድረስ የደረስነው። እውነተኛና ህጋዊና ዓለም አቀፋዊና በኢትዮጵያ ደረጃም የጸደቀ የውል አፈራረም ላይ አልነበርንም። ስለዚህ በቃ አንተ መጻፍ አልትችልምና ሌላ ሰው ይጻፍልኝ በስ ይሄን ያልኩት ለሌላ ሰው ያመጣው ሌላ ሰው ይጻፍልኝ ማለት ነው። እሱን ያናደደው አዎ ይሄ ነው እኮ በቃ እኔ አሁን ያልኩት የከሰርኩት ከስራለሁ ችግር የለም። እሱ ተና ሌላንም ከስራለሁ እኔ ወደም ሙሉ በማይሆን ነገር አሁን እሱ አይደለም ከሰርኩት ዋሹብኝ 500,000 ብር በላይ አከሰሩኝ። ዋሽቶብኝ በልቶኛል። አሁን እሱ ቀራ ወላ መጽሐፉ እንኳን አልሰጥም ብሎኛል። ያልተሸጠውም በቃ እሱ ራሱ ነው ያልኩት ውሰደው። ሌላ ግን በለስም አታሳትም እዛ ኢትዮጵያ አትመመተም ሄደ ብቻ ይሄ እንግሊዘኛው መጽሐፍ ለሌላ ጸሐፊ ስጠው። በቃ ሌላ ሰው ይጻፍበት። እኔ መጽሐፍ ለመጻፍ አቅም አለኝ። እኔ ብር አለኝ። እኔ የኔ ስቶሪ አማካሪ አለችኝ። እኔ ፈረንጅ አለችኝ እዚህ አልጀዚራ። አሁን እኔ ለሷ መንገር ብቻ ነው የምጠብቅብኝ። ገባ? ስለዚህ ጽፈ አልጻፍክም ወይ ለሌላ ሰው አልሰጠም። 1 ዓመት ውስጥ ጠንቅቃለሁ ብለህ ጨረስከው። 2 ዓመት አልፋ 3ኛ ዓመት ይዘናል ስለው ምንም ነገር አታመጣም። መጀመሪያ እኔ ባልኩ ነው የምጨርሰው። መጀመሪያ በተስማማነው ነው የምንሄደው። ፈርመሃል፣ ያንተ ፍርማ አለ። ስለዚህ ውክልና ሰጥተሃል። እኔ ውክልና አልሰጠሁትም። ስለዚህ አለኝ ጽፋለሁ አለ። እኔ ደግሞ አጽፍም በህግ ይከላከላሉ አልኩት። አንተ በህግ ጠበቃ ይዤ ኢትዮጵያ ይከላከላሉ ችግር የለም በኢትዮጵያ ህግ ስለው በህግም ተከላከለ ምንም ነገር አታመጣም። እኔ አለች ያቺ አሜሪካ አለኝ ቮይስ ከኋላ መጣን ብዙ ብር ለጠበቃ ሰጠን። ጠበቃውን ቀይሯለን። ጠበቃ ብር ካየ እኮ ይቀየራል እኮ ለአንተ ይልቅ ለአንተ የሚሻለው ደራሲ ተስፋ ጋሸነ የምልህን ነገር ብቻ መቀበል ነው አለች። እሷ አይለችኝ ነው እየተነገርኩ ያለው መጽሐፍ ጻፈም። አንተ ውክልና ለዛች ሴት በመጀመሪያ መጣ። አንተ የዛሬ 3 ዓመት ነው አይደለ ቲክቶክ ላይ ቫይራል የወጣኸው? የዛኔ መጣ ማናጀርህ ልሁን አማካሪህ ልሁን በነፃ ያለችህ ሴት ለሷ ውክልና ሰተካታል? አልሰጠሁትም። ውክልና አልሰጠሁም። የምን ውክልና እንደዛ ዝም ብላ በቲክቶክ ውስጥ ኢንቦክስ አበችልኝ። ልክ እንደማንኛው ሰው እንደሚያወራ በቲክቶክ ላይ ብዙ ያወገነኝ አይደለም። ውክልና ሆንናለሁ አለች። እሺ አልኳት። እህቴ አይቼ እንዳው ቤት አገኘው ብዬ ተቀበልኳት። እርግጠኛ ነህ ምንም አይነት ውክልና አልሰጠካትም? ለማስታወስ ሞክር። ውክልና አልሰጠሁም ጊዜ በእምነት በቃ እሺ ብቻ ነው አሁን የሚያወራው። ውክልና የምሰጣጣው ውክልና የለም እሱ አልሰጠሁት። በአፍ በቃ እሺ ብያታለሁ። እንግዲህ እሺ ለሱስ ለደራሲውስ ምንም አይነት ውክልና አልሰጠከው? አልሰጠሁትም። ውክልና ምንም የለም። ስለዚህ አሁን ለጠበቃና የህግ ባለሙያ ዳግማዊ አሰፋ እድሉን እንስጠውና እሱ ደግሞ በጉዳዩ ላይ አስተያየት ይስጥበት፣ ሙያዊ አስተያየት። ከዛ ቁራን ትልክልኝና እሷን አናግራታለሁ መጥታ ምላሽ እንድትሰጥ ማለት ነው። ኦኬ እሺ፣ ያለውን ነገር ታስረዳን። እሷ አጣራ ዳግማዊ ሀቡ እንዴት ነሽ? መሐመድ ሰላም ነው። እናመሰግናለን ስለመጣክ። እሰማለሁ። አዎ ትሰማለህ። ዳግማዊ ስለመጣክ እናመሰግናለን። ደህና ነኝ። ደህና ነህ? እኔ ደህና ነኝ። በጣም እየበረታሽ ነው፣ እየጠነከርሽ ነው። አዎ የበረታውን ይመስገን ፈጣሪ። ዳጊ ይሰማሃል? ምስቴ እያለች ያለችው የተፈራረመው ውል እኛ ተፈራረምን፣ ሌላ ሰው የተፈራረሙትን ነው እና በውስጥ ላይ ከሆነ በዋሳብ ልክልሻለሁ እያለች ነው ምስቴ። እሺ ዳጊ ይቅርታ፣ ኔትወርክ ነው መሰለኝ። ይሰማሃል አሁን? አሁን ይሰማኛል። አዎ እሺ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አቡ እንዴት ነህ? መሐመድ ሰላም ነህ? እንኳን አገኘሁ፣ እንኳን አወቁ፣ እንኳን ደግሞ ፈጣሪ ከዛ ከሚያክል ከባድ ነገር አትርፎ እንደዚህ ታሪክህን ለእኛም ለሌሎችም ሰዎች
ሊያስተምርና ሊያጽናና ደግሞም ሊያበረታ በሚችል መልኩ ተጽፎ ለመነጋገር አበቃን። እንኳን ፈጣሪ ለዚህ አበቃ። አመሰግናለሁ ዳጊ ያሰላ በጣም አመሰግናለሁ። እኔ ማከብረኸኝ ለጊዜና ቃጥለ እኔ ጉዳይ ላይ ለመሳተፍ እዚህ መጥተህ እየተሳተፍና እያዳመጥክ ያለኸው በጣም አመሰግናለሁ ወንድሜ። እንኳን ፈጣሪ ያገናኘናል። ደስ ብሎኛል። ታንክ ዩ ቬሪ ማች። እሺ ወንድሜ አዊ አንዳንድ ነገሮችን ያው እየጻፍኩ ነበረ ከስርና እነሱን ነገሮች ላንሳ። ስለ መጽሐፍ አጻጻፍ 2 ደቂቃ ብቻ ልውሰድና ላስረዳ። ምናልባትም ነገም ሌላም ሰው ቢኖር አካሄዱ የሚሆነው እንደዚህ ስለሆነ ነው። የሚሆነው ምንድነው? ባለታሪክና ጸሐፊ ይነጋገራሉ። እሱ ታሪኩን ማጻፍ ነው የሚፈልገው፣ ይሄኛው ደግሞ ባለው የስነ ጽሁፍ ችሎታ መሰረት ታሪኩን ሊጽፍለት ነው የሚፈልገው። ስምምነታቸው ይሄ ነው። ከዛ ክፍያ በምን ያህል ጊዜ፣ ያንተ ግዴታ ምንድነው፣ የኔ ግዴታ ምንድነው የሚለውን ነገር በግልጽ ይነጋገራሉ። በግልጽ ከተነጋገሩ በኋላ ያ ነገር ወረቀት ላይ ይሰፍርና ሁለቱ ሰዎች ይፈራረማሉ። ከተፈራረሙ ከተስማሙ በኋላ ታሪኩን በድምጽ ቅጂም ሊሆን ይችላል፣ ሌላ የጽሁፍ ወረቀትም ካለ ሊሆን ይችላል፣ በማንኛውም መልኩ ለደራሲው በደንብ አድርጎ ይነግረዋል። ከዛ ደራሲው እነዚህን ነገሮች ይሰበስብና የፎቶም ይሁን የሰነድ ምንም ማስረጃም ካለ አንድ ላይ ይሰበስብና ስነ ጽሁፋዊ ውበቱን በጠበቀ መልኩ መጻፍ ይጀምራል። በየመሃሉ ማንኛውም አይነት መረጃ የሚፈልገው ሲኖር እየደወለ ይጠይቃል፣ ይሄም ያስረዳል። ከዛ በተባባሉት ጊዜ ጽሁፉ ሲያልቅ በጽሁፉ መሰረት ገንዘቡን ይከፍላል። አብሮ ስምምነት ላይ መደረግ ያለበት ነገር ምንድነው? ጽሁፉን ለጽሁፉ መስማማት አንድ ራሱን የቻለ ስምምነት ነው። ለምሳሌ እኔ ያንተን ታሪክ ወስጄ ለምጽፍበት ይሄን ያህል ብር ትከፍለኛለህ ካልኩኝ የኔ ግዴታ ጽሁፉን ጽፎ መጨረስ ነው። ከዛ ህትመትን በተመለከተ ደግሞ ቀጣይ ስምምነት ነው። ስለዚህ ህትመቱን አንተ ነህ የምትሸፍነው እኔ ነኝ የምሸፍነው የሚለው ሌላ ስምምነት ይሆናል። ከዛ በኋላ ደግሞ ከመጽሐፉ ላይ የሚኖር ስምምነት ወይም ክፍያ የሚኖር ከሆነ ደግሞ ከዛ በኋላ ክፍያ ይፈጸማል። ከዛም የሆነው ነገር ምንድነው? መጽሐፉ የሚታተምበት ቦታ ላይ ሁለቱም ሰዎች በሚያምኑት ሰው አማካኝነት ይሄን ያህል ኮፒ የሚለው ምክንያቱም ለቁጥጥር ስለማይመች ማለት ነው። ለምሳሌ 5000 ኮፒ የሚታተም ከሆነ ከሁለቱም ወገኖች ያሉ ሰዎች 5000 ኮፒ መታተሙን እርግጠኛ ሆነው ከዛ በኋላ ወደ ሽያጭ ይገባል። ሽያጩን ማን ይቆጣጠር፣ ገንዘቡን ማን ይቀበል፣ ከዛ በኋላ እንዴት እንከፋፈል የሚሉትም ነገሮች ደግሞ ተጨማሪ ስምምነት የሚፈልጉ ናቸው። ሌላው ተጨማሪ ስምምነት የሚፈልገው ደግሞ መጽሐፉን ሪፕሪንት እናድርግ የሚል ከሆነ ሪፕሪንት ሲደረግስ የስምምነት ለውጥ ይኖራል። ስምምነት ጽሁፍ ወረቀት ላይ የሰፈረ ስምምነት የላቸውም። ወረቀት ላይ የሰፈረው ስምምነት መሆን ያለበት ምንድነው? የባለ ታሪኩን የውላቸውን ዓላማ፣ የባለ ታሪኩን ኃላፊነት፣ የጸሐፊውን ኃላፊነት፣ የክፍያ ጉዳይ፣ የገንዘብ ጉዳይ፣ እነዚህ ሁሉ ነገሮች ሰፍረው በሁለቱም ወገኖች ተፈራርመው ነው ወደ ስራ መገባት ያለበት። ምናልባት አሁን የሰማነው ከመሐመድ ሳይድ ብቻ ያለውን ጉዳይ ነው። ከዛኛው ጎን ወገን ያለውን ስላልሰማን ሙሉ በሙሉ ይሄ ስህተት ነው ይሄ እንደዚህ ነው ለማለት ልንቸገር እንችላለን። የሁለቱንም ወገን ነው። ግን አሁን በሰማነው ነገሮች ብቻ ተነስተን አንዳንድ ነገሮችን ላስቀምጥ። አንደኛ ስምምነታቸው ለእንግሊዝኛ ነው። ስምምነቱ ለእንግሊዝኛ ከሆነ ያ ክሊርሊ መቀመጥ ነው የነበረባቸው። ክሊርሊ አለመቀመጡ ያኛው ስራ ሳያልቅ የእንግሊዝኛው ስምምነት ላይ አንድ ነገር ላይ ሳይደረስ ሌላ ሁለተኛ ርዕስ መጣ፣ በአማርኛ ጽሁፉን የመጻፍ ጉዳይ። ሁለተኛ በአማርኛ ከተጻፈ በኋላ የክፍያው ነገር ነው ሌላው እዚህ ጋር የተነሳው። 200,000 ብር የእጅ 250,000 ብር ደግሞ የህትመት 15,000 ብር ከበር 40,000 ብሩ የግብር ያለው አልገባኝም የምን እንደሆነ
አላቅም። ምክንያቱም እኛ መጽሐፍ ስናሳትም የሰውን ታሪክ ስንጽፍ የምንጽፍበት ቁጭ ብለን የእጃችን የሚከፈለን ክፍያ አለ። ከዛ በኋላ የህትመቱ ደግሞ ክፍያ አለ። እሱ በስምምነቱ መሰረት ማለት ነው። እነዚህ ከቨር ምናምን ራሱን የቻለ የዲዛይን ባለሙያ ስለሆነ የሚሰራው ለሱ የሚከፈል ተጨማሪ ሊኖር ይችላል። ግን እሱ እንደ ስምምነቱ ነው የሚወሰነው። ከይቅርታ ጋር ዳጊ 40 ሺህ ስለምን እንደሆነ ልጠይቀው? እሺ 40 ሺህ ብሩ ያልከው መሐመድ የግብር ነው ያልከው? 40 ሺህ ብር ታሪፍ አለ። ታሪፍ ማለት ምን ማለት ነው? ታሪፍ ምንድን ነው ዳጊ ታውቃለህ? የግብር ይመስለኛል እንግዲህ ታሪፍ ጨምሯል ምናምን ይላ አለኝ። ግብር ይመስለኛል። አሁን እሱ የላከልኝ ወረቀት ስለነበረ እሱ ላሳያችሁ እችላለሁ። አሁን እኮ ታሪፍ አለ። ሰውንም አማክረበት ነበረ፣ ግን እንደዛ ነገር የለም። ታክስ የቤቱን ታክሲ ነው። የምን ታክስ የምን ቀረጥ? እኔ እንጃ ወላሂ እኔ እንጃ። ምን ምን መከፈል ብቻ ነው። የምን ቀረጥ? በድሪያ ነይ ለኪ ረሲቱ አሁን እነሱ ሊያወሩበት ነው። ረሲቱን አሁን እንልክልሻለን በኋላ በዋትስአፕ። ግን ታክሲ ብሎ ነው የተቀበለን። የምን በገና እንጃ አልገባኝም። እሺ እሱን እኔም አላቅም፣ እኔም አልገባኝም። ምናልባት ወይ እንግዲህ በዛኛው ወገን የምንሰማው ነገር ካለ የምን እንደሆነ ልናቅ እንችላለን። በመጽሐፍ ስራ ላይ ግን ህትመትን የታክስ ጉዳይ ደራሲውንም ጸሐፊውንም የሚመለከት አይደለም። የማተሚያ ቤቶች ጉዳይ ነው የሚሆነው። ማተሚያ ቤቶችም ጋር የሚደረግ ስምምነት ይህንን መጽሐፍ 2000 ኮፒ ስንት ታተምልኛለህ? አንዱን በ100 ብር አትማለሁ ካለ በቃ የ2000 መጽሐፍ ኮፒ ይሰጠዋል እንጂ ሌላ የሚከፈል ተጨማሪ ነገር የለም። ሰው የምን እንደሆነ ስላልገባኝ እዚህ ላይ አስተያየት መስጠት አልችልም። አሁን የጎሉ ስህተቶች ምንድናቸው? ግልጽ ስምምነት አለመኖር ነው አንደኛው። ግልጽ ስምምነት ያለመኖር አንደኛ ከማናጀር እንድትሆን ከተነጋገሩት እህት ጋርም የተጻፈ ስምምነት የለም። ከደራሲውም ጋራ የተጻፈ ስምምነት የለም። ሁሉም ነገር ያለው አየር ላይ ነው፣ አየር ባየር ነው። ህግ ደግሞ እንዲህ አይነት ነገሮች ሲኖሩ በተለይም የገንዘብ ጉዳይ የሚገባባቸው ጉዳዮች ሲኖሩ በተዋዋዮች መካከል የሚደረግን ግልጽ የሆነ ስምምነት ህግ ይጠይቃል። እነዚህ ነገሮች አልተሟሉም። አሁን ባለው ነገር ማናጀር የሆነችው እህትም በወንድሟ በኩል ከደራሲው ጋር እንዲፈራረሙ ያደረገችውም ነገር መሐመድ ለሷ የሰጠው ውክልና እስከሌለ ድረስ እሷ ደግሞ በወንድሟ በኩል አድርጋ ሊጻፍ የሚችልበት የህግ አግባብ የለንም። ያ ማለት ምን ማለት ነው? አሁን አንቺ እዛ እያለሽ እኔ ተነስቼ በሀቢባ ጉዳይ ብዬ ውል እንደመፈራረም ማለት ነው። ሀቢባ ለእኔ ውክልና ሳትሰጠኝ እንደማለት ነው። እና ያም ደግሞ በህግ ስርዓታችን ውስጥ እንደሱ አይነት አሰራር የለንም። ምክንያቱም አንድ ሰው ወኪል ከሆነ ውክልናው በግልጽ በህግ መቀመጥ አለበት በሰነድ። እሱ ብቻ አይደለም፣ ያ ወኪል የሆነው ሰው ሌላ ሰው ለመወከል ራሱ የውክልና ወረቀት ላይ በግልጽ ሶስተኛ ወገን ለመወከል ስልጣን አለው ተብሎ በግልጽ መቀመጥ አለበት። ካልሆነ ህጋዊ ወኪሉ ራሱ ሌላ ሰው መወከል አይችልም። ውክልና ቢኖረው እንኳን ያ ማለት ምን ማለት ነው? አሁን በያዝነው ጉዳይ ማናጀር ልትሆን ያለችው እህት ውክልና ቢኖራት እንኳን እሱ የፈረመው መሐመድ የፈረመው ውክልና ቢኖራት እንኳን እዛ ላይ መሐመድ ሶስተኛ ወገንም እንድትወክል መብት እስካልሰጣት ድረስ መወከል አትችልም። ግን ይሄ ደግሞ እሷም ውክልና የለውም፣ ወንድሟም ውክልና የለውም። ስለዚህ አብዛኛው ስራ እየተሰራ ያለው ቨርባል በሆነ አግሪመንት ነው። ያ ደግሞ ሩቅ የሚያስኬድ አይደለም። ከዛ የመጀመሪያው ስምምነት ሳይፈጸም ወደ ሁለተኛ ስምምነት ተመጣ። አማርኛው አሁንም የአማርኛው ስራ እንደገና ምንም አይነት የስምምነት ሰነድ የለውም። በቃል ብቻ የተደረገ ነው።
በቃልም የተደረገው ደግሞ ግልጽ አይደለም። ግልጽ ያልሆነው በምንድን ነው? 200,000 ለእጄ ትከፍለኛለህ፣ 250,000 ለማተሚያ ትከፍላለህ፣ 15,000 ብር ለከቨር ዲዛይን ትከፍላለህ የሚሉት ነገሮች ከቃል ውጭ አሁንም የተደረገ ስምምነት የለም። ብዙ ጊዜ ብዙ ሰው የሚሸወደው ምናልባትም ለሚሰሙ ሰዎች ማስጠንቀቂያ የሚሆነው እውነት አለን ማለት ፍርድ ቤት እውነቱን ያውቃል ማለት አይደለም። ፍርድ ቤት የሚያውቀው እውነት በማስረጃ መረጋገጥ የሚችል ሀቅ ብቻ ነው። ማስረጃ እስከሌለ ድረስ እውነት አለን ብንል ፍርድ ቤት እንግዲህ ወይ ፈጣሪ አይደለም ከሰማይ ሆኖ የሚያይ አይደለም፣ በቀረበለት ማስረጃ መሰረት ነው የሚደርሰውና ለማስረጃ የሚሆኑ ነገሮች ይጎሉታል። ከዛ በኋላ መጽሐፉ ሲከታተምም በኋላ እሺ ይሁን 200,000 ብሩን ከፍያለሁ 250,000 ብሩን ልክፈል ብሎ ሌሎችንም ክፍያዎች ከከፈለ በኋላ እንደገና ግልጽ ስምምነት የለም። ሽያጩን ማን ነው የሚወስደው? 200,000 ብር የእጅ ከተከፈለው ጸሐፊው የመጽሐፉ ሽያጭ ሙሉ በሙሉ መሆን ያለበት ለባለ ታሪኩ ነው። ምክንያቱም ጸሐፊው የጻፈበት ስለተከፈለው ማለት ነው። ነገር ግን ስምምነት ማድረግ ደግሞ ይችላሉ። ምክንያቱም ስምምነት ውል በተዋዋዮች መካከል እንደ ሕግ ስለሆነ የሚያገለግለው 200,000 ብር ከፍለኸኝ መጽሐፉን ብጽፍም ይሄን ያህል ፐርሰንት እኔ እወስዳለሁ ይሄን ያህል ፐርሰንት አንተ ወስዳለሁ ብለህ መስማማት ይቻላል፣ በጤነኛ አይምሯቸው እስከሆኑ ድረስ ማለት ነው። እዚህ ጋር ግን አሁንም ምንም ግልጽ የሆነ ነገር አልተቀመጠም። ከዚህ አንፃር ጸሐፊው መጽሐፉን ጻፈ፣ የጻፈበትም ተከፈለው። ከዛ በኋላ ደግሞ የመጽሐፉ ሽያጭ ገበያ ላይ መጽሐፉ ከወጣ በኋላ ገቢውን ሲወስድ የነበረው እንግዲህ ጸሐፊው ነው ማለት ነው። እዚህ ጋርም ግልጽ ስምምነት አለመኖሩ ገንዘቡ ወዴት ሄድ ወደ ማን ሄድ የሚለው ምንም አይታወቅም። ምን ያህል ተሸጠ የሚለው ምንም አይታወቅም። ምን ያህል ታተመ የሚለውም አይታወቅም። ያው 2,000 የሚለው ነገር ተነገረ እንጂ እንደዚህ አይነት ነገር ሲኖር አሁን ምንድነው ከሁለቱም ወገን ሆነው ማተሚያ ቤቱን ኮሚኒኬት አድርገው የታተመው ቁጥር ታውቆ ነው መሄድ የነበረበት። ግን እንደሱ አይነት ነገሮች ስቲል እዚህ ጋራ አልተደረጉም። ስለዚህ በዚህ ምክንያት ለ200,000 250,000 ምናምን ብር ገንዘቡ በዛው ቀረ። የመጽሐፉም ህትመት ሽያጩ በዛው ቀረ። ምናልባት የተሸጠው መጽሐፍ ቁጥሩ መጠኑ ምን ያህል እንደሆነ ባላቅም ያልተሸጠም መጽሐፍ ካለም በዚህ ሰዓት እሱም መጽሐፍ እንደዚሁ ያለበትን በትክክል ያለመታወቁ ምናልባት እንዳለው የባለቤቱ እህት ልትወስድ ተነጋግረው ነበረ፣ እሱም አልሆነም። ስለዚህ ስምምነቱ አየር ባየር ነው፣ ስራው የተካሄደው አየር ባየር ነው። ታንጀብል ሆኖ ለመነጋገር የሚቻል ነገሮች ሳይኖሩ ነው ይሄ ሁሉ መንገድ የተመጣው። ይሄን ያህል ካልኩኝ መፍትሄው ምንድነው? መፍትሄው ምንድነው የሚለውን አጠር አድርጌ ላስቀምጥ። በስምምነታቸው መሰረት 200,000 ብሩ ለደራሲው ስለተከፈለው የመጽሐፉ የቀረ ያልተሸጠ መጽሐፍ ካለ ወይንም ደግሞ የተሸጠውንም ገንዘብ የሚመልስም ከሆነ ተነጋግሮ መጽሐፎቹን ከእጁ ተረክቦ ያለውን ግንኙነት ማቆም አንዱ መንገድ ነው። ይሄንን የምለው ምንድነው ገና በአንድ ሳይድ በሰማነው ነው። ከዛ ወገን የምንሰማው ነገር ካለ ከዛ በኋላ ምናልባት መፍትሄዎቹ ላይ ማስተካከያ ሊደረግ ይችላል። የእንግሊዝኛው መጽሐፍ ተጽፎ ከሆነ ወይንም የአማርኛውንም መጽሐፍ አስመልክቶ የሚቀጥል ከሆነ የሁለቱ ወገኖች ግንኙነት የመሐመድና የጸሐፊው ግንኙነት የሚቀጥል ከሆነ እንደገና ግልጽ የሆነ ስምምነት የሁለቱንም ወገኖች መብትም ግዴታም የሚያስቀምጥ ስምምነት መቀመጥ አለበት።
ከዚህ በኋላ በምንቀጥለው መልኩ በዚህ መልኩ ይሄን ያህል መጽሐፍ ይታተማል፣ ይሄ ከተሸጠ ገንዘቡ የኔ ነው፣ አንተ የሚገባ ይሄ ነው፣ ግልጽ የሆነ ውልና ስምምነት ንግግር አድርገው መቀጠል ነው እንጂ እንዲሁ አየር በአየር ባለበት ሁኔታ መቀጠል ፈጽሞ የማይሆን ነገር ነው። ይሄ የማይሆን ከሆነ ግን የመጨረሻው መፍትሄ እስካሁን የተካሄደበትን ስምምነት ሙሉ በሙሉ አቁሞ መሐመድ ህጋዊውን ቅድም ያስቀመጥኩትን መንገድ ተጠቅሞ በስነ ስርዓት ተዋውሎ ካልተጻፈም ድጋሚ የሚጻፍበት መንገድ ተስማምቶ መቀጠል ነው እንጂ በዚህ መልኩ መቀጠል ለሁለቱም ወገኖች በተለይም ደግሞ ለመሐመድ ሩቅ የማያስኬድ የሚጎዳ እንደውም ተጨማሪ ጉዳትና ኪሳራ ሊያመጣበት የሚችል ነው የሚሆነው። ገንዘቡን በተመለከተ የመሐመድ አቋም ከዚህ በኋላ ምን እንዲሆን እንደሚፈልግ ከሰማ ነው ከዛ እሱ በሚፈልገው መልኩ እንዴት ልናግዘው ወይም ደግሞ አቅጣጫ ልንሰጠው እንችላለን የሚለውን ቀጥለን ማየት እንችላለን። ሀቡ ጥያቄዎች ካሉ መስማት ይችላሉ። እሺ ጠበቃና የህግ ባለሙያ ደራሲ ዳግማዊ አሰፋ፣ በመጀመሪያ ደረጃ አክብረህ ስለመጣህ ጥያቄዎቻችንን ልትመልስልን ሙያዊ አስተያየትህን ልትሰጠን ሙያዊ መልሶችን ልትመልስልን ስለመጣህ በጣም ነው የምናመሰግነው። በጣም ነው የምንወድህ የምናከብርህ። እሺ በጣም አመሰግናለሁ። አመሰግናለሁ ወንድሜ፣ በጣም አመሰግናለሁ። ጠበቃና ደራሲ የህግ ባለሙያ አቶ ዳጊ አሰፋ አመሰግናለሁ። ደስ ብሎኛል። የመሐመድ አሁን ትልቁ ችግር ምንድን ነው መሰልክ? ያው አንተ እንዳልከው አሁን የመጀመሪያ ወደ መፍትሄው ስንሄድ ተስማምቶ የደራሲው ኦልሬዲ የእጁ 200,000 ስለተከፈለው፣ ሁለተኛ ደግሞ እንግሊዝኛውን አብረው የሚቀጥሉ ከሆነ ህጋዊ ውል፣ ግልጽ የሆነ ውል ይፈራረሙ ነው። በጣም ጥሩ። አሁን ግን እሱ እየደረሰበት ያለው ችግር ምንድን ነው? በቃ እንግሊዝኛውን ለሌላ ደራሲ ይሰጣለሁ፣ ከአንተ ጋር ምንም አይነት ህጋዊ ውል የለኝም። ስለዚህ በቃ የከሰርኩትን ከሰር ያለው ጦሴን ይውሰድ። 500,000 ብር በላይ ከሰር ያለው እንደገና 2,000 አንተ እንዳልከው ምን ያህል እንደታተመ አይታወቅም። እሱ በነገረው አምኖ ተቀብሎ ነው። ደራሲ 2,000 እትም ነው የታተመው ሲለው መሐመድ አምኖ ተቀብሎ ነው እዚህ 2,000 የሚለው። 4,000 ቢሆን የታተመው አይታወቅም። እንደገና ደግሞ ምን ያህል እንደተሸጠም አያውቅም። 72 ፍሬ የተሸጠው እንከ 40,000 ብር ብሎ ሲሰጠው ተቀበለ ከ2,000 እትም። ግን እጅግ በጣም ብዙ ሰዎች እሱ ላይቭን በከፈተ ሰዓት መጽሐፍን ገዝተን ታሪክን አንብበናል፣ ታሪክክ የሚገርም ነው ምናምን ይሉታል። የፈጣሪን ተአምር ያየንበት ነው፣ ያንተ መትረፍ ያንተ ስቲል በህይወት መኖር ይሉታል። እና ይሄ ሁሉ እያሉኝ ነው፣ እንዴት ነው አንተ ይሄ ብቻ ነው የተሸጠው ምትለኝ ሲለው፣ በቃ ይሄ ነው የተሸጠው፣ እሺ የተረፈውን ስጠኝ ሲለው መተህ ውሰድ። እሱ ደግሞ መጥቶ መውሰድ አይችልም፣ ኢትዮጵያ ሄዶ መጽሐፉን መውሰድ አይችልም። በቃ ተው፣ ከአንተ ጋር ያለኝ ነገር ይቅር፣ ሁሉ ነገር ይቅርብኝ፣ እንግሊዝኛውን ግን ለሌላ ደራሲ እሰጣለሁ አንተ እስካሁን ስላልጻፍከው ሲለው፣ አትችልም እሱን ማድረግ፣ ኦልሬዲ ከኔ ጋር ውል አለክ። እኔ በህግም ብትሄድብኝ ለጠበቃ የተሻለ ከፍዬ አሸንፈሃለሁ ነው እያሉ ያለው። እና ይሄን ማድረግ ይችላሉ። ትልቁ የሱ ስጋት ምንድን ነው? እንግሊዝኛ መጽሐፉን ለሌላ ደራሲ መስጠት አልችልም ወይ? ምንም አይነት ወረቀት ላይ የሰፈረ እንዳልከው አየር ላይ እንጂ ወረቀት ላይ የሰፈረ ውል የላቸውም። መሐመድ አይችልም ለሌላ ደራሲ መስጠት። አዊ ይኸውልሽ፣ ሁልጊዜ አንዳንድ ነገሮችን ከልካይ ነገሮች የሚኖሩት ወይ ህግ ሲከለክል ነው ወይ ውል ሲከለክል ነው። ህግ በማይከለክልበት ውል በማይከለክልበት ሁኔታ ምንም ከልካይ ነገር የለም። አሁን መሐመድ ይህንን አሁን እንዳልኩሽ አሁንም ከአንድ ሳይድ በሰማነው ነገር ነው ይህን ነገሮች እያወራን ያለ ነው። ስቲል አሁንም ደጋግሜ ስትጠይቂው ጥሩ ነገር ደስ ያለኝ ምንድን ነው መሐመድ ከእጁ ምንም አይነት ፊርማ እስካልወጣ ድረስ ምንም አይነት ስምምነት እስከሌለ ድረስ ከሌላ ሰው ጋር ውሉን መቀጠል ስራውን መቀጠል ይችላል። የሚከለክለው ነገር የለም።
ግን እንዳልኩሽ ይሄንን አፍ ሞልቶ ለመናገር በዛኛው ሳይድ የተከሄደበት ማንኛውም ነገር ካለ እሱን ማወቅ ያስፈልጋል እንጂ እንግሊዝኛው መጽሐፍ አንደኛ በስምምነቱ መሰረት በተባለው ጊዜ መጽሐፉ አልተጻፈም። ያም በአንድ በኩል ውል እንኳን ቢኖር የውል ጥሰት ነው። ውልን ለማፍረስ ምክንያት ከሚሆኑ መንገዶች ውስጥ አንዱ ሆኖ ሊወሰድ የሚችል ነው። ሁለተኛው ነገር ደግሞ ውል የለም። ፍሮም ዘ ቬሪ ቢግኒንግ ምንም አይነት ውል የላቸውም እነዚህ ሰዎች። ስለዚህ መሐመድ ይሄኛውን አቁሞ ወደ ሌላ ለመሄድ የሚከለክለው ስምምነትም ህግም የለም። ስምምነት ቢኖርም ስምምነቱ ቀድሞ የተጣሰው በስምምነቱ መሰረት ጽሁፉ ተጽፎ አለማለቁ። ምናልባት እንዲሁ ስረዳው መሐመድ በጣም የዋህና ይሄ ነገሮችን በቀጥታ ብቻ የሚረዳ አይነት ሰው ነውና እንደሱ አይነት ነገሮች ሲሆኑ የተወሰነ ጫና ለማሳደር ይመቻሉና እስካሁን በተነገረው እስካሁን ድረስ ባስቀመጠው እስካሁን ድረስ እጃችን ላይ በገባው መረጃ መሐመድን ይህንን ነገር ትቶ በሌላ መልኩ ስራውን እንዲቀጥል የሚከለክል ምንም አይነት ነገር የለም። ምናልባት ግን አንድ ተጨማሪ ነገር ምናልባት ስራው ተሰርቶ ከሆነ እና እንግሊዝኛው ተጽፎ ከሆነ ለመሐመድ ጽሁፉን ሊልክለት ይገባል። በዚህ ሰዓት ይኸው ጽፍ ያለው የሚል ከሆነ ማለት ነው። ጽፎት ከሆነ ከዛ በኋላ ቁጭ ብሎ ድጋሚ ውል ማድረግ ነው። ቅድም በቃል የተባለው 40-60 ምናምን የሚለው ቀርቶ በትክክል እንደ አዲስ ህጋዊ ስምምነት ማድረግ ነው። ካልሆነና የሚላክ ምንም አይነት ዶክመንት ከሌለ ምናልባትም ስራው አልተሰራምም ከሆነ ግን መሐመድን ወደ ሌላ ሰው እንዲሄድ የሚከለክለው ምንም አይነት ህግም ስምምነትም የለም። እሺ በጣም እናመሰግናለን። ይሄኛውን ጥያቄ እርግጠኛ ሆኖ ለመመለስ ያኛውንም አካል መስማት አለብን ማለት ነው አይደል? ቢሆን ይመረጣል። ምክንያቱም አንዳንድ ጊዜ በጊዜ ርዝመት የምንረሳው ወይንም ደግሞ ይሄ እንኳን ምንም ኖርማል ነው ምናምን ብለን የምንፈጽማቸው አንዳንድ ነገሮች ካሉ እርግጠኛ የምንሆነው ሁለቱንም ወገን ስንሰማ ብቻ ነው። አሁን ወደ ህግም ቢካሄድ ህግ የሚያደርገው መጥሪያ ነው የሚልከው። ያኛውንም ወገን ልስማና ከዛ ልፍረድ ነው የሚለውና እስካሁን እሱ በነገረን ነገር ምንም ከልካይ ነገር የለም። ለማጠፍ የሚከለክል ምንም አይነት ህጋዊ የሆነ ግራውንድ የለም። ማለት የምናወራው ስለ ህግ ነው። ያውን የህሊና የሞራል ምናምን ጉዳይ ሳይሆን ስለ ህግ የምናወራ ከሆነ ከልካይ የሚሆነው ወይ የተጻፈ ህግ ከልካይ ህግ ሲኖር ነው ወይ ደግሞ በስምምነት እነዚህ ሰዎች ይሄንን ማድረግ አይቻልም ብለው ሲዋዋሉ ብቻ ነው። ያ የተደረገበት ነገር ምንም ስለሌለ ከልካይ ምንም ነገር የለም። በጣም ጥሩ። እሺ እኔ ስለ አማርኛው ያልገባኝ ይሄ የማምለጥ ጥያቄ ሳይሆን የኔ ጥያቄ ነው። አንድ ሰው የኔን ታሪክ በአማርኛ መጽሐፍ ጽፎ ኢትዮጵያ ውስጥ ሲያሳትም ዝም ብሎ ይታተማል? ምንም አይነት የኔ ፍቃድ ሳይጠየቅ? ላይክ ባለ ታሪኳ ታውቃለች ወይ? ምን አይነት ውል? ማተሚያ ቤቱ ወይ ውል? ለነገሩ ማተሚያ ቤቱ አያገባውም። ማን ነው የሚመለከተው? የኔ ታሪክ ተጽፎ ሲታተም እኔ አውቃለሁ አላውቅም፣ ፍቃዴ ነው አይደለም የሚለውን ነገር ወይኔ ሶሻል ሚዲያ ላይ ታሪኬን ተናግሬ ያ ሰው የሆነ ደራሲ ወስዶ ቢጽፈውና ቢያሳትመው ማንም የሚጠይቀው አካል የለም ማለት ነው። ምክንያቱም ምንም የሰፈረ ወረቀት ላይ የሰፈረ ውል የላቸውም። ፍቃድ አልሰጠም፣ ፈርሙ። ኔትወርክ ነቅ ነው። እሺ ተመልሶ ሲመጣ አስገቡት። ይህንን ጥያቄ ጠበቃና የህግ ባለሙያ ዳግማዊ አሰፋ እንዲመልስልኝ እፈልጋለሁ። እሱ አሁን ምንድነው ቁጥሯን ላክልኝና የማናጀርህን ልጥራት ላናግራት ዋትሳፕ ላይ ሚውት ነክ መሐመድ ይቅርታ። አዎ እልክልሻለሁ። እሷ አብዛኛው ጊዜ እንደውም ከይሁዳ ቤት አጠፋ እና እልክልሻለሁ ቁጥሯን እና የዛ የደራሲውንም እልክልሻለሁ። የወንድሟን ግን የለኝም።
እና አመሰግናለሁ። እዚህ ጋር ትንሽ የሚጨምር ፈልገው ምንድን ነው ቅርብ ጊዜ አሁን ይሄ ከትንሽ ከተጣላም በኋላ ያኔ ቶሎ ብሎ እንደ መጽሐፍ ነገር ይሄው ጽፋሉ ጨርሻለሁ ለማለት የሆነ እያጣደፈ ነው። ያኔ ጻፍኩ ጨረስኩ ይሄው አሁን ብዙ ሰው ወደ በሽምግልና በኩል ይደውሉልኛል፣ ሰው ይልክብኛል ቁጥሬን እየሰጣቸው ደራሲ እኮ ጽፎ ጨርሷል፣ እንደዚህ ነው፣ በሰላማዊ መንገድ ተስማሙ ምናምን በቃ እንደዛ አይነት ምኖች አሉ። ግን አሁን መጀመሪያ ዝግት ያደረገኝ ሰውዬ አሁን ወደ የጻፍ ጽፌ ጨርሻለሁ ትንሽ ብቻ 95% ሄጃለሁ 99% ሄዳለሁ እንደዛ አለ። የሆነ ልጅ አለ አሁን እዚህ እሱ የላከብኝ እንደዛ እያለ ነው ቶሎ ብሎ አየ ነገሩን ለማጣደም ወይ ደግሞ እሱ ተጠቃሚ ለመሆን ወይ ደግሞ ከወንጀለኛ ነፃ ለመሆን እያጣደፈ ነው ያለው። እንደዛ ነው ያለ። እንደገና መጨመር የሚፈልገው አንድ የሚስቴ ዘመድ አለ፣ የህግ ባለሙያ ነው። እሱ የህግ ባለሙያ ነው፣ ያውቃል። አዳማ ነው የሚኖረው፣ ዘመዳቸው ናቸው። እና ያ ሰውዬ በመካከል ገብቶ እንኳን ላስታርቀ ሞክሯል። እሱን ጠርቶ በአካል ተገናኝቶ እንደዚህ አዳማ ውስጥ ነው፣ አዲስ አበባ አላውቅም፣ ሆነ በተገናኝቶ አብረን አውርተናል። ከዛ እሷ ከአሜሪካ ደውላበት እያስፈራራችሁ ነው ነበረ፣ እያስፈራራችሁ እያስፈራራችሁ ነበረ። እሱ ደግሞ ስክሪንሾት አድርጎ ይልክልኛል እሷ የጻፈችለትን። እንደዚህ አይነት ነው። ይሄን ለመጨመር ስለሚፈልግ ነው። ማህተም የሌለው ነው። ማህተም የለውም። ማህተም የለውም። ቅርብ ጊዜ ነው ምስቴ ያስላከችው እኮ። ማህተም የለውም። እንደገና ደግሞ እኛ ስንፈራረም የውል ስምምነት ስንፈራረም 3 እማኞች ይልና ስማቸውና አድራሻቸውን ቦታ ላይ ጠቅሳል። ግን 3ቱም ሰዎች የለም ቦታው ላይ፣ ክፍት ነው ቦታ። አስፈላጊ ከሆነ አሁን እዚህ ላይ ሰቅዬ ላስይዝ ይችላል። ግን ችግር የለም፣ በውስጥ ልክልሻለሁ። እሺ ዳጊ ሰምተኸኝ ነበር ጥያቄ? መሐመድ ላክልኝና ዋትሳፕ ላይ ማህተም አለው የለውም? ኦኬ ኦኬ ኦኬ። ችግሩ ግን የፈረመው መሐመድ ስላልሆነ ወይንም ደግሞ የፈረመው መሐመድ ውክልና ህጋዊ ውክልና የሰጠ ሰው ስላልሆነ ውሉን ህጋዊ አድርጎ መቀበል አይቻልም። በውሉ ላይ የግጭት አፈታት ዘዴዎች፣ ጥቅማ ጥቅማቸውን በተመለከተ ገቢና ወጪን የሚቆጣጠሩበት መንገድ በተመለከተ ሁሉም ነገር ተሟልቶ ተጽፏል። አንደኛ ተፈጻሚ ያለመሆኑ ነው። ሁለተኛው ግን ከሱ በላይ ውሉን ህጋዊ የማያደርገው ውሉ ላይ የፈረመው በጉዳዩ ላይ የሚመለከተው የታሪኩ ባለቤት ባለመሆኑ ምክንያት ነው ህጉን ማነው ውሉን ህጋዊ የማያደርገው እና በዛ ምክንያት በህግ ፊት ተፈጻሚ አይሆንም። የህግ ክርክርም ቢነሳ እሱ እስካልፈረመ ድረስ ወይንም ደግሞ ፊርማውን የፈረመው የሱ ህጋዊ ወኪል የጽሁፍ ህጋዊ ወኪል የጽሁፍ ነው፣ የስምምነት አይቻልም። የጽሁፍ ህጋዊ ወኪል ያለው አካል ብቻ ነው መሆን ያለበትና እንደሱ ባለመሆኑ ምክንያት ውሉ ህጋዊ አይሆንም፣ በህግ ፊትም ተፈጻሚ አይሆንም። ክርክርም ቢነሳ ዞሮ ዞሮ በህጉ መሰረት የሚፈጠር አስገዳጅነት የሚሆን ነገር አይኖርም። እስቲል ይሄንን የምናወራው እንዳልኩሽ ከመሐመድ ወገን ባየነውና አሁን በላከልን ውል መሰረት ነው። ከደራሲው ወገን የምንሰማው ከዚህ ውጭ ሌላ ምንም አይነት ውል እያለ ነው እሱ። አሁን ከዚህ ውጭ ምንም አይነት ሌላ ውል የለንም እያለ ነው ያለው። በቃ ስለዚህ በዚህ ውል ማንም ሆነ ድረስ ህጋዊ እሺ የሷ ወንድምስ ማንም እና ይሄን መፈረሙ አስጠይቀው መሐመድ ነኝ ብሎ መፈረሙ የመሐመድ ስም ተጠቅሶ ውሉ ላይ የመሐመድ ስም ተጠቅሶ አይተሽ ከሆነ መጨረሻ ላይ ፊርማው ላይ መጨረሻው ላይ አይተሽ ከሆነ ስለ መሐመድ ብሎ ነው የፈረመው። ስለ ብሎ ለመፈረም የግድ ህጋዊ ውክልና ያስፈልገዋል። እና የዚህ ችግሩ ምንድን ነው መሰለሽ አቡ፣
በቃል ስለሆነ እየተስማሙ የመጡት አሁን ላይ ቁጭ ብለን እንዲህ መሆኑ እንዲያ መሆኑ ለማለት አንችልም። ምክንያቱም ፍሮም ደ ቬሪ ቢጊኒንግ በቃል ነው የጀመሩት ሁሉንም ነገር። በሰነድ ቢጀመር ኖሮ ዛሬ ድረስ ይሄንንም ላናወራ አንችል ነበር። ስለዚህ አሁንም ህግ ፊት ተቀባይነት አይኖረውም እስካልፈረመ ድረስ ማለት ነው። ግን ይሄ በእምነት የምታደርጊው ነገር ዞሮ ዞሮ ይሄ ነው ብዙ ጊዜ ችግር የሚፈጥረው። ሰዎች በእምነት ብር ያበድራሉ፣ በእምነት የሆነ ነገር ይሰጣሉ። ከዛ በኋላ ሌላኛው አካል ያንን ነገር በስምምነቱ መሰረት መፈጸም ሳይቻል ሲቀር ህግ ፊትም ለመውሰድ ብዙ ችግር ይገጥማል። ይሄ ለብዙ ሰውም ትምህርት ሊሆን የሚችል ነገር ነውና በዛ ሊገደድ የሚችልበት የህግ አግባብ የለንም። ውሉም ላይ ተፈጻሚ ላይ ይሄ በነገሮች ላይ ውሉ በእንግሊዝኛ ለሚጻፈው መጽሐፍ ነው። ስለ አማርኛው ምንም እናወራበት ነገር የለም። እንግሊዝኛውንም ውል አይተሹ ከሆነ በእንግሊዝኛ ቋንቋው ለሚደረገው መጽሐፍ ነው ይሄ ወረቀትም የተፈረመው ምንም እንኳን ፊርማውም ትክክል ባይሆን ማለት ነው። ስለዚህ መሐመድንም የሚገድብ ደራሲውንም ፎርዛት ማተር የሚገድብ አይደለም ውሉ ስላልተፈረመ። ስለዚህ ይሄ ውል ስላልጸደቀ ማህተም ስለሌለው መሐመድ እኔን ሆኖ ፈረመ ብሎ መጠየቅ አይችልም። ኖ ሀቡ ስላልጸደቀ አይደለም። ህጉ መጽደቅ የሚገባቸው ግዴታ ያላቸው ስፔሲፊክ የሆኑ ጉዳዮች አሉ። ይሄ መጽደቅ አይጠበቅበትም። ሁለቱ ወገኖች ተስማምተው እስከፈረሙ ድረስ ህጋዊ ነው። መጽደቅ አይደለም። መጽደቅ የሚፈለገው ለማይንቀሳቀሱ ንብረቶች ምናምን ሽያጭ ሲሆን ነው። እነዚህ ውሎች በህግ ፊት ተቀባይነት አላቸው። በህግ ፊት ግን ተቀባይነት የሚኖራቸው ሁለቱ ወገኖች በራሳቸው ወይንም በህጋዊ እኩሎቻቸው አማካኝነት ሲፈረሙ ብቻ። በዚህ ውል ላይ መሐመድ አልፈረመም፣ ግን እኔን ሆኖ ፈረመ ብሎ መጠየቅ ይችላል። በህግ እኔን ሆኖ እከሌ ፈረመ ያለ እኔ ፍቃድ ውክልና ሳልሰጠው እኔን ወክሎ ፈረመ ብሎ መጠየቅ አይችልም። በዚህ ውል ይችላል። ውሉም ላይ በተቀመጡት ነገሮች አይገደድም። ችግሩ በስምምነት ከደራሲው ጋር የነበራቸው ስምምነት የነበራቸው ግንኙነት መልካም ስለነበረ ያንን መልካም ግንኙነት ይዘው ነው በስምምነት የመጡት። በነገርሽ ላይ መሐመድ ብቻ አይደለም። ለምሳሌ መሐመድ ቢክደው ኖሮ ደራሲው ራሱ ተጎጂ ነበር የሚሆነው። ለምሳሌ ጽሁፉን ጽፎ ለመሐመድ አስረክቦ መሐመድ የሚገባውን ጥቅም ቢከለክለው ደራሲው ራሱ ተጎጂ ነው። ምክንያቱም በዚህ ውል አማካኝነት ክስ መመስረት አይችልም። ምክንያቱም ውሉ ላይ መሐመድ አልፈረመም፣ ወይንም የመሐመድ ህጋዊ የሆነ ወኪልም አልፈረመም። ስለዚህ ውሉ ተቀባይነት የማይኖረው መሐመድ ወይም የመሐመድ ህጋዊ ወኪል ስላልፈረመበት ነው። ተረተሽኛል? አገኘሽኝ? አቡ ይሄ ውል አሁን እንደውም ተጎጂ የሚሆነው መሐመድ ቢክደው ነበር ደራሲው ተጎጂ የሚሆነው። ምክንያቱም ሁለቱም በዚህ ውል አደጋ ውስጥ ነው የሚገቡት። ለምሳሌ አሁን መሐመድ ስለካደው ነው ማነው ደራሲው በውሉ መሰረት ስላልፈጸመለት ነው እንጂ ተገላቢጦች ሆኖ መሐመድ ገንዘቡን ከልክሎ ቢሆን እና ደራሲው ቢሆን አሁን ቅሬታ ያለው እሱም ቢሆን በዚህ ውል ተጎጂ ነው የሚሆን። ገባሽ? ተስማምተው በመምጣታቸው ነው እስካሁን ድረስም ስራውን የሰሩት እንጂ በህግ ፊት ሲመጡ ህግ የሚጠይቃቸው ቅድመ ሁኔታዎችና ክራይቴሪያዎች አልተሟሉ። የቃል ፍቃዱን ብቻ ነው የሰጠው። ይሄ ግን ገንዘብን የሚመለከት ነገር ስለሆነ የጽሁፍ ስምምነት ይፈልጋል። የጽሁፍ ስምምነቱ ላይ ደግሞ መሐመድ እና ደራሲው መፈረም አለባቸው። መሐመድ እና ደራሲው መፈረም ካልቻሉ የመሐመድ እና የደራሲው ህጋዊ እኩሎች ናቸው መፈረም ያለባቸው። ይሄ አልተሟላም። ለዛ ነው በዚህ ሰማክ መሐመድ በዚህ ውል መሰረት አንተን ወክሎ ያለ ፈቃድ ውክልና ሳትሰጠው በመፈረሙ የማናጀርክ ልሁን ያለችክን እንትን ማናት ሂዊና ነው ስሟ። የሂዊናን ወንድም በህግ መጠየቅ ትችላለህ። ሂዊናን ደግሞ ጽፌላት ምናለች? በህግ ይጠይቀኝ
ብላ በጽሁፍ መልሳለች። ልልክልህ እችላለሁ። በህግ ይጠይቀኝ ብላለች። ነይና አሁን እኮ መሐመድ መጠየቅ የሚፈልገው ጥያቄ የለም አይደለ? በቃ ውሉን አቋርጦ ከሌላ ጋር ለመቀጠል ነው ፍላጎት። ከሌላ ጋር ለመቀጠል እነሱ እያስፈራሩት ነው። አትቀጥልም፣ አይቻልም እያሉት ነው። አሁን እያስፈራሩኝ ነው። እንዳውም እንደ ሽምግልና ሆኖ አንድ ባለሙያ የህግ ባለሙያ ነበር፣ ስለ ህጉ የሚስቴ ዘመድ ናቸው። አመሰግናለሁ። ሚስቴ በቤት ምዛዛ ሆኖ የረዱኝ ናቸው በአንዳንድ ነገር ሰው እንትን እና ሄዶ ደወለበት እና እንደዚህ አይነት ቀን እንደዚህ አይነት ቦታ እንገናኝ ተባሉ፣ ተቀጣጠሩ። እዛ ሄዱ፣ ቡና እየጠጡ እያወሩ ነበረ። ከዛ እሱ በሽምግልና ሊጨርስ ሞክሮ ነበረ። አልሆነም። እንደ ደውላ ምን ትለዋለች? ታስፈራራዋለች። ገባ? እያስፈራራችው ነበረ። እንደዚህ አይነት ነገር ነው ያለ። እኔ አሁን እንደገና ምን እያሉ ነው? እኔ እጽፋለሁ፣ እሸጣለሁ፣ የሚያግደኝ ህግ የለም፣ መጽሐፉን ሽጬል እየጻፍኩ ነው እያለ ነው። አሁን ቅርብ ጊዜ 95% ደርሻለሁ፣ ምንም የሚያግደኝ ነገር የለም፣ ጽፌ በገበያ ላይ አውላለሁ። እኔ ደግሞ አንድ ዩኬ እዚህ ውስጥ ኢትዮጵያዊ ያለ ዜጋ፣ የዩኬ ዜጋ፣ እሱን አማክራለሁ። እንደዚህ እያለኝ ነው፣ ምን ላድርገው አልኩት። ምን አለኝ መሰለ? ያ ሰውዬ ታሪክን ጽፎ ካለ አንተ ፍቃድ ውጪ እኔም ብዬ አማከርኩት። አንድ ደራሲ እንደዚህ እያደረገኝ ነው፣ እኔ አሁን ከሱ ጋር አቋርጬ ከሌላ ደራሲ ጋር ስምምነት አድርጌ መጻፍ እችላለሁ ወይ ሲለው፣ እሱ ከኋላ ጽፎ ቢያወጣስ? አንተ ሁለት ታሪክ የለም፣ የአንተ ታሪክ አንድ ነው። እና ያ ሰውዬ አንተን ታሪክ በመጽሐፍ አትሞ በፊልም ከተቀየረ በኋላ በቃ ተከሸፈ። እያስፈራራኝ እሱን ማቆም አለብህ፣ መጀመሪያ እሱን በህግ እሱን ማገድ አለብህ ብሎኛል። ገባ? ማገድ አለብህ። እሱ ደግሞ ስራ እሰራለሁ እያለ ነው። እዛ ከአሜሪካ ያለችው ጋራ እየተመካከሩ ስራ ሸቅል፣ በቃ እንደዚህ አይነት ነገር አለ። ገባ? እኔ አሁን ሁለት ታሪክ የለኝም፣ ታሪኬ አንድ ብቻ ነው። ሀለ ፍላጎት ውጭ ሰውዬ እዛ አዲስ አበባ ቁጭ ብሎ እዛ አሜሪካ ያለችውም ተባብራው ጽፎ ካወጡ በመጽሐፍ ከሸጡ እኔ ሁለተኛ እድል አለኝ ወይስ የለኝም? ይሄ እኮ ነው። ገባሽ አይደለም? ይሄ ነው። አዎ፣ ይሄንን በህግ ልትከለክለኝ አትችልም። በቃ እየሄድኩ ነው፣ ወደፊት እየተገፋው ነው። በህግም ከመጣ እንደዛ አለች። ቮይሷን አስፈላጊ በሆነ ጊዜ ላሰማችሁ እችላለሁ። ከአንተ ኋላ መጠን ብዙ ብር ሰጥነው ጠበቃን የመቀየር ኃይል አለን። ጠበቃ እኮ ብዙ ብር ካገኘ እኮ ይቀየራል አለችኝ። እሷ አሜሪካ አለችዋ። እንደገና ቅድም የነገርኳችሁ የእህቴ ዘመድ ደውላ የሱን ቁጥር ከደራሲ ላይ ወስዳ ደውላ ማስፈራራት መኖር አስፈልገው ምናምን ነገር እንደዚህ አይነት ነገር። እሱም ምን እንደተማመነ ከኋላው አይዶን ነው። በቃ ዛቻ ነገር ዛቻ። መሐመድ በህግ ቢሄድ በሰላማዊ መንገድ በስምምነት በሚል ላይ እንደምንስማማ አይዶን ነው። ካልተስማማ በስተቀር መሐመድ ነው የሚጎዳው። እንዳውም እኔ ሚስቴም እንደምንጎዳ ነገር እዛ ያሉት የሚስቴ ባለቤቶችም እንደሚጎዱ ነገር ነው ሰውየው ከሚያወራው። እስቲ እዚህ ላይ እንኳን ችግሩ አመሰግናለሁ። ዳጊ ተረድተዋል? ካልተረዳኸው ድጋሚ ላስረዳክ እችላለሁ። አዎ ተረድቼዋለሁ። አሁን እኔ የህግ ባለሙያ ነኝ። እዚህ ያለሁት የህግ ኦፒኒየኔን ለመስጠት ነው። ህግ ምን ይላል በሚለው ጉዳይ ላይ ነው። አሁን ከህግ ውጭ የሚነገሩት ነገሮች ላይ አስተያየት መስጠት አልችልም። አሁን እንዲያሉኝ በሚለው ነገር ላይ እንዲበል አልልም። ክሊርሊ የማስቀምጥልህ ነገር ነው። ህጉ ውልን በተመለከተ ሁለቱ ወገኖች የፈረሙበት ሲሆን ህጋዊ ነው ይላል። ስለዚህ አሁን በተያያዘው በነገርከን ነገር ያንተ ፊርማ ስለሌለበት ወይም ደግሞ ያንተ ህጋዊ ወኪል የሆነ አካል ስላልፈረመበት ውሉ ተቀባይነት አይኖረውም። ውሉ ተቀባይነት አይኖረውም ማለት ውሉ ላይ በተቀመጡት ነገሮች አንተም ደራሲውም አትገደዱም። ምክንያቱም ውሉ ሊያሟላ የሚገቡ ህጋዊ ነገሮች
ስላልተሟሉለት ማለት ነው። እንደ ህግ ባለሙያ ምንድን ነው ሪኮመንድ የምታደርጉት ስትለኝ፣ በተቻለ መጠን ነገሮችን በሰላማዊ መንገድ መፍታት ሁሌም እንደ ባለሙያም እንደ ህግም ቅድሚያ የሚሰጠው ነገር ነው። በስምምነት የማይፈታ ሲሆን ግን ህጉ አንተን የሚያስገድድ ነገር ማነው ውሉ አንተን የሚያስገድድ ነገር እንዳይኖረው አንተ አልፈረምክበትም። በዚህ የተነሳ ሌሎች መንገዶችን ልትቀጥል ትችላለህ። ምናልባት ያለ ፍቃድ ቢታተምስ የሚል ስጋት ካለ ያለ ፍቃዱ አንድ ሰው ሲታተም የሚያደርገው ነገር መጽሐፉን ያተመውን አካልና መጽሐፉን የጻፈውን አካል ሁለቱን አጣምሮ ክስ ነው የሚመሰርተው። ይሄ የህጉን አካሄድ ነው የምነግርህ እኔ የህግ ባለሙያ ስለሆንኩ ማለት ነው። ቢያትምብኝስ ካልከኝ ታተመብኝ ማድረግ የምትችለው መክሰስ ነው እንጂ ቀድመህ እንዳያትም ለማድረግ አትችልም። ያ ማለት ምን ማለት መሰለህ? አንድን ሰው ወንጀል እንዳይሰራ ቀድመህ ልታስቆመው አትችልም። ወንጀሉን ከሰራ እስካልከኝ በህግ ትጠይቀዋለህ ነው መልሴ የሚሆነው። ገብቶሃል አይደል የምልህ ነገር? ስለዚህ ማምቶ ከቀጠለ በስነ ስርዓት ህጋዊ ውል ታዘጋጁና አንተም አይተው ባለሙያም አይቶ ትቀጥላላችሁ። ስምምነት የማይኖር ከሆነ አሁን በላክልን ውል ሌላ ውል ከሌለ እነዚህ ወገኖች የሚያቀርቡት ሌላ ስምምነት ከሌለ በስተቀረ በዚህ ስምምነት አንተ አትገደድም። ይኸውልሽ በጣም ደጋግሜ ያኛውን ወገን የማነሳው ብዙ ጊዜ በስራ ሂደታችን ላይ የሚገጥመን ነገር ስላለ ነው። ብዙ ጊዜ ሰዎች ይመጡና ምንም እንትን የለንም ምንም እንትን። አሁን ከዚህ በፊት አንድ ኬዝ ልንገርሽ። የቤት ኪራይ አለቅም ይላል አንድ ሰው። ከዛ የውሉን ይዛልን መጣች የቤት ኪራዩን። ከዛ ፍርድ ቤት ክስ ተመሰረተ። ምን የሚል እንዲህ አይነት ውል አለ ኪራይ፣ የኪራይ ጊዜው አልቋል፣ ስለዚህ በዚህ መሰረት ቤቱን ይልቀቅ ሲባል ተከራዩ ምን ይዞ ቢመጣ ትጠብቂያለሽ? የሽያጭ ውል ሸጣልኛለች እንደውም ቤቱን ምን ተከራይቼ ነው ብሎ የሽያጭ ውል ይዞ መጣ። አየሽ፣ ሁል ጊዜ አንድ ወገን ሰምቶ ወደፊት መጓዝ አደገኛው ነገር ከዛ ወገን የሚመጣው ነገር አይታወቅም። ስለዚህ አሁን የህግ ኦፒኒየንን የማስቀምጠው መሐመድ በነገረን መሰረት ውሉ ላይ አልፈረመም። መሐመድ በነገረን መሰረት የሱ ህጋዊ ወኪል በውልና ማስረጃ ወይንም ባለበት አገር የኢትዮጵያ ኤምባሲ ቀርቦ ውክልና ሰጥቶ ያ የሰጠው ውክልና ኢትዮጵያ ውጭ ጉዳይ ሚኒስቴር መጥቶ ጸድቆ ከዛ ያ ሰው መጥቶ የፈረመበት ወረቀት የለም። ስለዚህ በዚህ ውል ላይ በተቀመጡት አስገዳጅ ድንጋጌዎች የመገዛት ግዴታ አይኖርበትም መሐመድ። ነገር ግን ይሄንን አልፈው እነሱ ሌላ ነገር አደረጉ ከተባለ ሁሌም እኔ እንደ ባለሙያ ሪኮመንድ ማድረገው መፍትሄው በህግ ማስቀመጥ ነው። የተገላቢጦች ሆኖ እኮ መሐመድም ቢሆን ህግ የጣሰውና ደራሲው ቀርቦ ምን ላድርግ ቢለኝ በህግ ጠይቀው ነው ልለምችለው እኔ የማውቀው ህግ ስለሆነ ማለት ነው። ስለዚህ በዚህ መልኩ ነው መሄድ ያለበት። እሺ ይሄኛውን እንግዲህ ቅድም እንዳልከው በጥሩ መንገድ ነው ያስረዳኸው። አንድ ሰው ወንጀል ሳይሰራ ሊሰራ ነው ብለን መክሰስ አንችልም፣ ሊሰራ አስቧል ብለን። ስለዚህ መጽሐፉ ሳይታተም እሱ ምንም አይነት ነገር ማለት አይችልም። ግን ስለሚደርስበት ዛቻ ቮይስ ሪከርድ አለው፣ ቴክስት መሴጆች አሉት። በዛስ እየዛቱበት ስለሆነ መክሰስ ይችላል። በእኛ ሀገር የህግ ስርዓት ሁለት አይነት ነው። አንዱ ፍትሐ ብሔር ነው፣ ሁለተኛው ወንጀል ነው። ፍትሐ ብሔር ሲሆን ባለጉዳዩ ራሱ ፍርድ ቤት ቀርቦ ወይም ደግሞ በጠበቃው ወይም በወኪሉ አማካኝነት የሚከስበት ነው። ሁለተኛው ደግሞ ወንጀል ነው። ዛቻ ሲኖር፣ ማስፈራሪያ ሲኖር ፍትሐ ብሔር ሳይሆን ወንጀል ነው የሚሆነው። እንደዛ ሲሆን ባለጉዳዩ ወይንም የባለጉዳዩ ህጋዊ ወኪል ፖሊስ ጋር ቀርቦ እንደዚህ አይነት ዛቻ በዚህ መልኩ እየደረሰብኝ ነው ብሎ ለፖሊስ ነው የሚያመለክተው። ከዛ ፖሊስ ጉዳዩን አጣርቶ ዛቻ እየፈጸመ ያለውንም አካል ጠርቶ ከጠየቀ በኋላ ወደ አቃቤ ህግ ከዛ ወደ ፍርድ ቤት እንዲህ ነው የሚሄደው ፕሮሰሱና ለሚቀርብበት ማንኛውም ዛቻና ማስፈራሪያ
በፍርድ ማነው በፖሊስ ጣቢያ ቀርቦ ወይም በሕግ ወኪሉ አማካኝነት ማመልከት ይችላል። ይህን ነው ማድረግ የሚችለው። በጣም ጥሩ። ስለዚህ እሱ ፈረንሳይ ሆኖ ዩኬን ያለው ሰው እሱ ዩኬ ሆኖ ኢትዮጵያ ወኪል ካለው ወኪሉ የእሱን ቮይስ እና ቴክስት የደረሰበትን ማስፈራሪያ ይዞ ሄዶ ለፖሊስ ማመልከት ይችላል። ከዛ ባልከው ስቴፕ ደረጃ ልክ ነው። ግን ትንሽ አስቸጋሪ የሚሆነው ምንድን ነው? ከሳሽ ያለው ውጭ ነው። ይሄኛው ደግሞ አሁን እየተከሰሰ ያለው ወይም ዛቻ ፈጽሟል የሚባለው ደግሞ አይ ቲንክ ዛቻ የፈጸምበት ኢትዮጵያ ያለው አካል ኢትዮጵያ ውስጥ ያለው አይደለም፣ ውጭ ያለችው አካል። ከዛ ከሆነ ኢትዮጵያ ውስጥ መጥቶ ሊከሰስ የሚችልበት የህግ ስርዓት የለንም። ምክንያቱም ሁለቱም ወገኖች ከሀገር ውጭ ስለሆኑ ኢትዮጵያ በዚህ ጉዳይ ላይ የኢትዮጵያ ህግ ሲስተም አይመለከተውም ይህን ነገር ለማለት። እዚህ ጋር አንድ ጥያቄ ጭንቅላት ውስጥ መጥቶ ነበር። ቴንኪ እውነታው ምን አለች? ወንድሟን ለምን አይከሰውም? በስሜ ውክልና ሳልሰጠው ታሪኬ እንዲታተም በውል ተስማምቷል እኔን ሆኖ ብሎ ማለት እሱ ፍቃድ ሳይሰጠው ወንድሟ። አሁን ምን አለ መሰለሽ መሐመድ ምን ጉዳት ደርሶበታል የሚለውን ነገር መጀመሪያ ማየት ያስፈልገናል። ይሄ በመፈረም የደረሰበትን ጉዳት ላስረዳክ። ለምሳሌ ለአማርኛ መጽሐፉ ግማሽ ሚሊዮን ብር አወጣ፣ 2000 እትም ታተመ ተባለ። ስንት እንደታተመ አይታወቅም፣ ስንት እንደተሸጠ አይታወቅም። ፑሽ ሲያደርጋቸው 2000 ታትሞ ምንም አልተሸጠም ብለው ሲያስጨንቀው 40,000 ብር ሰጠው፣ 72 ፍሬ ብቻ ተሽጧል ብሎ። ስለዚህ ይሄ ሰው ግማሽ ሚሊዮን የሚያህል ብር አውጥቶ የራሱን ታሪክ ግን ያገኘው 40,000 ብር ብቻ ነው። ይሄ ጉዳት አይደለም? አዎ ችግሩ ምንድነው መሰለሽ ለአማርኛው የተፈረመ ምንም አይነት ፊርማ የለም። ለእንግሊዝኛው ነው የተፈራረሙት እነዚህ ሰዎች። በአማርኛ የተፈራረምነው አለ። እሱ ላኩልሽም መሰለኝ ጽሁፉን አይደለም እኮ ለአማርኛው መጽሐፍ ተፈራርማችኋል ለማለት የፈለገው። አዎ በአማርኛ ተፈራርመን በኋላት ነው የገባው። እሱ አልቋል። እሱ መሐመድ በአማርኛ አይደለም ለአማርኛው መጽሐፍ መጀመሪያ ስለ እንግሊዘኛው ተፈራርማችሁ የእንግሊዘኛው መጽሐፍ ሳይታተም አማርኛ ይታተም መጀመሪያ ብሎ ሲመጣ ለአማርኛው መጽሐፍ ሌላ ሁለተኛ ውል ተፈራርማችኋል? አዎ ለሁለተኛ በአማርኛ ተፈራርመናል። ላክልኛ እሱ። ኦኬ ላክልሻለሁ። ወይ ላክልሻለሁ። አዎ እሱን ተፈራርመናል። እሱም በስምምነታችን በኩል ያው አልቋል። እሱ ላይ አሁን ጭቅጭቆ የለም። በቃ አሁን እሱ ላይ ጭቅጭቅ ያነሳው ምንድን ነው? ይሄንን በቃ እንግሊዘኛ መጽሐፉ ላይ ነው አሁን ጭቅጭቃችን። በአማርኛ ተሸውጃለሁ። ብዙ ሺህ ብር ብዙ ግማሽ ሚሊዮን ኢትዮጵያ ብር ከስር አለው። እሱንም ቢሆን ያው ቅድም በነገርኩት መሰረት ነው ዋሽቶብኝ ያጻፉኝና